ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃድ ይሁንልን። ቅዱስ ፈቃድ ይሁንልን። ዛሬ የምንመለከተው ከጋብቻ በፊት ባለው ሕይወት የንጽህናና የድንግልና ሕይወት የሚል ይሆናል ማለት ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ስለ ንጽህናና ስለ ድንግልና ነው ዛሬ በሰፊው የምንማረው። ግን ትምህርቱን ከማንሳቴ በፊት አንዳንድ ቁም ነገሮችን ማስቀደም እፈልጋለሁ። የመጀመሪያው ሁለት ቃላት ነው የተጠቀምነው፣ ንጽህናና ምንና ምን? ቅድስና አላልኩም። ድንግልናና ንጽህና ሁለት ነገሮች ናቸው። እነዚህ ነገሮች በጣም የተለያዩ ነገሮች ናቸው፣ አንድም የሆኑ ነገሮች ናቸው። ብዙ ጊዜ ስለ ንጽህናና ስለ ድንግልና ሲነገር፣ ለምሳሌ እዚህ ጉባኤ መካከል የተገኘ ሰው አይ ይሄ ጉዳይ እንኳን እኔን አይመለከተኝም፣ ምነው ዛሬ እግሬን በሰበረው የሚል ሰው ሊኖር ይችላል። ንጽህናና ድንግልናን የሚመለከተው ትምህርት ግን የማይመለከተው ሰው እኛ መካከል የለም። እንግዲህ ሁለት አይነት ሰው ነው የሚኖረው። አንደኛው ሰው በድንግልና የቆየ ሰው ነው። ሁለተኛው ሰው ደግሞ ድንግልናውን ያጣ ሰው ነው። አንድ ሰው ንጽህናና ድንግልና አለው የሚባለው እንዴት ነው? የስጋ ድንግልና ኖሮት ንጽህና ሊኖረው ላይኖረውም ይችላል። እየሰማችሁ ነው? ሰው በስጋው ድንግል ሆኖ ግን በሐሳቡ፣ በግብሩ፣ ልቡ በሚያስበው ነገር፣ በሚናገረው ነገር፣ በሚሰማው ነገር፣ በሚያየው ነገር ኃጢአት የሚሰራ የሚያስብ ከሆነ በስጋ ድንግል ቢሆንም ምን አይደለም? ንጹህ አይደለም። ስለዚህ ንጽህናና ድንግልና ይለያል። በስጋ ድንግል ሆነው ንጹህ ያልሆኑ ሰዎች አሉ። በስጋ ደግሞ ድንግልና ሳይኖራቸው በንጽህና ደግሞ የሚኖሩ ሰዎች አሉ። ይህ ማለት ምን ማለት ነው? በሆነ አጋጣሚ ሰው በኃጢአት ወድቆ ድንግልናውን ሊያጣ ይችላል። እንግዲህ ድንግልና ስንል ሁለተኛው ነጥብ ላይ በሰፊው አነሳዋለሁ። ድንግልና ተብሎ የሚጠራውን አካል ማጣት ነው። በሳይንቲፊካሊ መናስክ ይባላል በግዕዙ። የማህፀን በር የድንግልናን በር መከፈት ማጣትን ነው ድንግልና ማጣት የሚባለው አይደለም። እሱ ሆኖ በተለያየ አጋጣሚ ሰው ድንግልናውን አጥቶ ግን በንጽህና ሊኖር ይችላል። ይችላል አይችልም? ይችላል። ድንግል ያልሆኑ ንጹህ የሆኑ ብዙ ቅዱሳን አሉ በቤተክርስቲያን ታሪክ። ለምሳሌ ቅዱስ አውግስጢኖስ የሚባል ታላቅ አባት አለ በቤተክርስቲያናችን። ይህ አባት በመጀመሪያ በሃይማኖት ኤቲስት ነበር፣ እግዚአብሔር አለ ብሎ አያምንም። የኮሌጅ መምህር ነበር፣ ክሪቲካል ቲንኪንግ ወይም ሎጂክ ትምህርት የሚያስተምር በዛሬዋ ሊቢያ፣ ትናንት ካርቴጅ ተብላ ቅርጣግን የምንላት እኛ። በዛ የኮሌጅ መምህር ነበር። እግዚአብሔር የለም ብሎ ነው የሚያምነው። በጣም በዝሙት የሚኖር ሰው ነበረ። ሃይማኖት የለው፣ ምግባርም የለው። ይህንን ሰው ግን አውግስጢኖስን እንዲለወጥ ሁልጊዜ እናቱ ትጸልይ ነበር። እንደው እግዚአብሔር የልጄን ሕይወት እስከ መቼ ትተወዋለህ? እባክህ ልቡን መልሰው እያለች ያለማቋረጥ ትጸልይ ነበር። እሱ ግን በዛ ሕይወቱ ቀጠለ። ወደ ሮም ሄደ። ሮም ውስጥም በአስተማሪነት በዚህ በተማረው በሎጂክ ትምህርት በመምህርነት ሲሰራ ቆየ። በዛውም በነበረበት የዝሙት ሕይወት ይኖር ነበር እና አንድ ቀን ይገርማቸዋል፣ አንዲት ሴትን ተከትሎ ብዙ በኃጢአት ከቆየ በኋላ ሴቲቱ ጠላችውና ጥላው ሸሸች። ስትሸሽ አሳዶ ተከተላት። ሲከተላት ዘላ ቤተክርስቲያን ውስጥ ገባች። ስትገባ መቼስ ምንም ማድረግ አይችልም። እሷን ለማግኘት ሲል እሱም የት ገባ? ቤተክርስቲያን ውስጥ። ከዚያ የዛን ቀን ትምህርት ሲሰጥ የሚያስተምረው ቅዱስ አምብሮስ የሚባል በኦርቶዶክስ ቤተክርስቲያን ካሉ ታላላቅ ቅዱሳን አበው አንዱ ነው እና ቅዱስ አምብሮስ ያስተምር ነበር። የእግዚአብሔር ነገር የሚገርማችሁ አምብሮስ
ለአውግስጢኖስ ትክክለኛ አስተማሪ ነበር። ለምን? አንደኛ እሱም የግሪክ ፍልስፍና የተማረ ሎጂክ የሚያውቅ ሰው ነው። የሚናገረው ነገር ለእሱ ጭንቅላት የሚመጥን ነበረ። ሁለተኛ እግዚአብሔር ጥበብ አለበት እንደምናውቀው። ስለዚህ በዚያ ቀን በተሰጠው ስብከት ልቡ ተሰበረ። የመጣበትን ጉዳይ ትቶ እዚያው ቀርቶ ንስሐ ገብቶ መጨረሻ ላይ እስከ ምንኩስና ደረሰ። በረከቱን ያሳድርብን። እንደውም የሚገርማችሁ ጥሎ ከሄደ በኋላ ይህንን ሕይወት ከተወ በኋላ ሰዎች፣ ሴቶች ድሮ የሚያውቁት በዝሙቱ የሚያውቁት ያስቸግሩት ነበር። አንዲት ሴተኛ ዳሪ መንገድ ላይ አግኝተው አውግስጢኖስ ብላ ስጠራው ዝም አለ። በጣም ደጋግማ ስትከተለው ጥሎ ሄደ። ምን ነው ተውከኝ፣ እኔ እኮ ነኝ ስትለው አንቺ ነሽ፣ ግን እኔ አይደለሁም አለ። እግዚአብሔር እንደዚህ ለማለት ያውቃል። የትናንት ሕይወቱ። በሌላ ቦታ ደግሞ አንዷ መጣ አንኳኳች በአቱን። ማን ነው አላት። ገሊት ነኝ አውግስጢኖስ ክፈትልኝ አለችው። አይ አልከፍትልሽም አላት። እኔ እኮ ነኝ ክፈትልኝ እያወቅሁ አንተ አይደለም ስትለው አይ አይደለም፣ በእኔ ውስጥ የሚያናግርሽ ክርስቶስ ነው፣ እኔ ሞቻለሁኝ አለ። እነዚህ ለማለት ያብቃኑላቸው። አሁን የአባት እስከ ጵጵስና ደርሷል። ይህን ስላችሁ አሁን ባለው ሰዓት አይደለም። በዚያን ዘመን ያገቡም ሰዎች እስከ ጵጵስና ደርሰዋል። ለነ ቅዱስ ጴጥሮስ እንደ ሐዋርያትን ጭምር ማለት ነው። ስለዚህ ከድንግልና ሕይወት መጥተው ሕይወታቸውን ሙሉ ወደ ቅድስና የመጡ አሉ። ድንግልናቸውን ማጥተው ንጽህናቸውን ጠብቀው መቀጠል የቻሉ ሰዎች አሉ። ስለዚህ አሁን የምንማረው ትምህርት ከኛ ውስጥ የማይመለከተው ሰው አለ? የለም። ድንግል ነኝ የሚለው ንጽህና ይጎለዋል። ንጹህ ነኝ የሚለው ድንግልና ሊጎለው ይችላል። ሁለቱም የሚያስተባበረው በሀሳቡ። አሁን ድንግልና በጣም ቀላል ጉዳይ አይደለም፣ ረቂቅ ነው። እመቤታችንን ነው በቤተክርስቲያን ድንግልና ትልቅ ቦታ እንደሚሰጠው የምታውቁት። የመጨረሻይቱን ቅድስት ስንጠራት ድንግል ብለን እንጠራት። ድንግል ተባርካችሁ፣ ድንግል ተባርካችሁ ስል ማን መሆኑን አውቃችሁ አላወቃችሁ? ማን ነው? ድንግል የሚለው ስሟ ነው። አይገርማችሁ? የመጨረሻይቱ ቅድስት። ለምን? የእመቤታችን ድንግልና ደግሞ ማንም የማይደርስበት ድንግል በሕሊናኪ ወድንግል በሥጋኪ። በሐሳብሽ ምንድን ነሽ? እኛ በሥጋ ድንግል ብንሆን በሐሳብ አንሆን። በሐሳባችን ዘማውያን ነው። በሐሳብሽ ድንግል ነሽ፣ በሥጋሽም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይላል ታምረ ማርያም ነው። በድንጋሌ ሥጋ በድንጋሌ ነፍስ፣ የነፍስም የሥጋም ድንግልና የሕሊናም የሥጋም ድንግልና ያላት ቅድስት ናት። በረከቷ ይደረብን። እመቤታችንን ሌላ ከእመቤታችን ውጭ ድንግል ተብሎ የሚጠራ ማለት ዮሐንስ ነው። ሰላም ለከ ዮሐንስ ወንጌላዊ፣ ሰላም ለከ ዮሐንስ ድንግል እንለዋለን። ዮሐንስ ድንግል የሚለው ስም የሚገባው ሰው ነው። ለጳውሎስ መልእክት ተሰጠው፣ ለጴጥሮስ ምን ተሰጠው? መክፈቻ ቁልፍ ተሰጠው ይልና ወድንግልና ለዮሐንስ ምን ተሰጠው? ከሌሎች ይለያል። ዮሐንስ ድንግልና ድንግልናውን ጠብቆ መቆየት ብቻ አልነበረም። በአንድ ወቅት ክርስቶስ መታጠቂያውን አስቀምጦ ሳለ የሚታጠቅበትን ቀሚሱን የሚታጠቅበትን ገመድ አስቀምጦ መታጠቂያውን ሳለ ድንገት አንስቶ ዮሐንስ ታጠቀው ማለት ነው። በዚያን ጊዜ ጾር የሚባል ነገር ጠፋለት፣ ፈተና ጠፋለት። የዝሙት ሀሳብ ጭምር የለበትም እና ቅዱስ ዮሐንስም ድንግል ተብሎ ይጠራል። በረከቱን ያሳድርብን። ስለዚህ ድንግልና ትልቅ ሕይወት ነው። በሥጋ ደናግል ሆነን በተለያየ ምክንያት ሰው ንጽህናን ለመጠበቅ ብዬ ብሎ ድንግልናውን ሊጠብቅ ይችላል። ክህነት ያለው ክህነቱን ለመጠበቅ በተለያየ ምክንያት ሰው ድንግልናውን ሊጠብቅ ይችላል። ግን በሥጋ ድንግል ሆኖ በንጽህና ካልኖረ ደግሞ እሱም ራሱ ሌላው አንድ ድንግልና ማጣት። በአንጻሩ በተቃራኒው ደግሞ ድንግልና ሳይኖረው በንጽህና ከኖረ ተመልከቱ። ሰው አንዴ በሚፈጽመው ዝሙት የሥጋ ድንግልናውን ያጣል። አንዴ ካጣው አሁን አንዳንድ ሰው አይ በቃ እኔ አንዴ ተበላሽቻለሁ ስለዚህ በቃ ጀምሬዋለሁ ልቀጥልበት። እሳት ለምሳሌ አሁን አንድ ሰው እጁን ቢያቃጥለው አይ በቃ አቃጥሎኛል ስለዚህ ልቀጥል ብሎ ልብሱን አውልቆ ይገባል። የቀረውን ያተርፋል አይደል? ኃጢአት እንደዛ ነው። ሰው በአንድ ጊዜ በሚወድቀው ኃጢአት በሚፈጽመው ዝሙት አንዴ የሚያጣው ሥጋዊ ድንግልናው ነው። ደጋግሞ ያን ዝሙት በፈጸመው ቁጥር ግን የነፍስ ድንግልናው ምን እያለ ነው የሚመጣው? እያጣ ንጽህናው። ልክ ንስሐ ሲገባ ግን ወደ ቅድስና ነው የሚመለሰው። እግዚአብሔር ለዛበሰ ከመዘያበሰ የበደለውን እንዳልበደለ ወደ ዘማኒ ከመድንግል የዘሞተውን እንደ ድንግል አይደለም እንደምን እንደ ድንግል ታስቆጥረዋለች ንስሐ ይላል። ስለዚህ በተለያየ መንገድ ያለ ሰው ሁሉ ይህ ትምህርት የማይመለከተው የለምና ይህ ጉዳይ አይመለከትም ሳትሉ እንድትሰሙ ነው። እግዚአብሔር ሁላችንም በቸርነቱ ያስተምረን። ሌላው ብዙ ጊዜ ድንግልናን መጠበቅ የሚለው ነገር ሲነሳ በትምህርትም በቤተክርስቲያንም በሀገራችንም በአጠቃላይ
ክብርን መጠበቅ ድንግልና መጠበቅ የሚለው ጉዳይ ሲነሳ ብዙ ጊዜ የሚወቀሱት የፈረደባቸው እህቶቻችን ናቸው። እየሰማችሁ ክብሯን ጠብቃ ድንግልናዋን ጠብቃ ወይ ደግሞ ክብሯን አልጠበቀችም ድንግልናዋን አልጠበቀችም የሚለው ነገር በጣም ወቀሳ ተደርጎ የሚነሳው ሴቲቱ ላይ ነው። ግን ሴት ልጅ ያለ ወንድ ድንግልናዋን ልታጣ ትችላለች እንዴ? አትችልም። እና እንደ ቪክቲም እንኳን አናይም። ዝም ብለን የምንደፈድፈው ደግሞ የወንዱ ድንግልናው ሁኔታ አይጣ የሚታወቅበት መንገድ አለ። ከኔ ጋር ናችሁ አለ። ስለሌለ ወንዱ አብሮ ራሱ ይታዘባል። ድንግልናዋን ክብሯን አጠብቅም ይላል። እሱ ክብሩን የጠበቀ ይመስል ማለት ነው። ስለዚህ ድንግልናን መጠበቅ ጉዳይ እህቶችን ብቻ ሳይሆን የሚመለከተው ማንንም ነው። መልሱ እንጂ ማለት ወንድሞችን ይመለከታል። የግድ በተፈጥሮ ባዮሎጂካሊ ድንግልናን ማጣት ሴት ልጅን ስለሚመለከት ጉዳዩ ሴት ላይ ተተኩሮ ይህን ነገር እንጂ ወንድም ሴትም ድንግልናውን ሊያጣ ይችላል። እንግዲህ ድንግልና ጥቂት እናወድሰው። መቼስ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል መሰላችሁ? ስለ ድንግልና በደረሰው ድርሰት ኦን ዘ ቨርጂኒቲ የሚል ጽሑፍ አለው እና እዚያ ላይ ይላል ይህንን ህይወት እስቲ በሉ ይህንን ህይወት መኖር ያቅተን እንዴት ማድነቅ ያቅተናል? አንዳንድ ሰው አሁን ድንግልናን ህይወት ያቃልላል። ምን የማይታሰብ ነገር ነው። አሁን በዚህ ገና ይህን ትምህርት ሲሰማ አሁን በዚህ ዘመን ምን ድንግል አለ ብሎ ነው የሚለፉት። ሆስፒታል ውስጥ ያሉ ህጻናት ካልሆኑ አሁን ምን ድንግል አለ ይላል። ዓለም ትዘብታለች በድንግልና በንጽህና ህይወት በጣም ትቀልዳለች። ተስፋ እንቆርጥ በቃ ድንግል የሚባል ነገር የለም እንድንል እና ድንግልናን ደግሞ እንዳሳፋሪ ነገር በፊት ነጮቹ ነበር። አሁን እኛም ሀገር እየመጣ ነው። በፊልሙ ድንግሉ ምናምን የሚል ፊልም መሰራት ተጀምሯል። እንደ አሳፍ እስካሁን አታፍርም እየተባለ ንጽህናን የሚታፈርበት ነገር ማድረግ እና የማይታሰብ ነገር ማድረግ እግዚአብሔር ድንግልናን እንደማይወድ ማለት ቅዱስ ጎርጎርዮስ ግን ይላል ይህንን ህይወት መኖር ቢያቅተን ቢያንስ ማድነቅ እንዴት ያቅተናል? ምንኩስናን የሚያቃልሉ አሉ። እድሜያቸው ሙሉ በምንኩስና ህይወት የሚኖሩ ብዙ አባቶቻችን አሉ። ደናግላል የሉም አሉ። እድሜውን ሙሉ መኖር ቢያቅተው ቢያንስ እስከ ጋብቻ ድንግልናን ጠብቆ መቆየትን ታስተምራለች ቤተክርስቲያን። የወደቀም ቢሆን ደግሞ ቶሎ ንጽህናውን መልሶ ንስሐ ገብቶ በዛው ህይወቱ መቀጠል እንዲችል ነው የምታስተምረው። እና ጎርጎርዮስ ይላል እኛና መነኮሳት ደናግላል ይላል በእግዚአብሔር ዓይን ስንታይ አንድም ሰው ሲያገባ ሙሽራ ሲሆን አብረውት ሚዜዎች አሉ አይደል? ሚዜዎች አሉ። ደግሞ የተጠራ እንግዳ አለ። ከእንግዳ ደግሞ ከተጠራ ውጪ ድንኳን ሰባሪ የሚባል ነገር አለ አይደል? ነዳያን አሉ። ምግብ የተረፈ ካለ ስጡ ነው። እኛና መነኮሳት ስንተያይ ይላል እነሱ ከሙሽራው ጋር ያሉ ሚዜዎች ናቸው። እኛ ግን ውጪ ቆመን እባካችሁ የተረፈ ካለ ብለን የምንለምነን። ስለዚህ ምንኩስና የድንግልና በረከት ትልቅ ጸጋ ትልቅ ዋጋ አለው ይላል። የመነኮሳቱን በረከት ያሳድርብን። አሁን በዚህ ዘመን መነኮሳት እንዲያርገው ነገር እንሰማለና በስምንተኛው ሺህ ግን መነኩሴ ያለ ብለው ሰው የድንግልና የምንኩስና ህይወት ወደ ማቃለል ይመጣል። በእውነት የተሳሳተ ነው። እነዚህ ሰዎች የፈለገ ኃጢአት ቢሰሩ የሰሩት መንኩሰው ነው አይደለም? እኛ መንኩሰና አልመነኮስ ተዋግተው ነው። አሁን ጦር ሜዳ የሄደ ሰውና ቤቱ የተቀመጠ ሰው ያኛው ጦር ሜዳ ሄዶ ቆስሎ የሚመጣ ቤቱ ያለው ሰው ግን ምንም ባይሆን ፈሪ ሊባል የሚችለው ቤት ያለው ነው ወይስ ጦር ሜዳ ሄዶ? ቤት ውስጥ ያለው ነው። ያ የቆሰለው ቢያንስ ምን አድርጎ ነው? ተዋግቶ ነው። መነኮሳት አባቶች ቢወድቁ ቢነሱ እየተዋጉ ነው ከዲያብሎስ ጋር። እንደኛ ተስማምተው አንተምተው ተባብለው ከሰይጣን ጋር የሚኖሩ አይደሉም። ይዋጉታል። ስለዚህ ስለሚዋጉት ይወድቃሉ። ዝም ብለን ዓለም ላይ ቁጭ ብለን አባሳቱን፣ ካህናቱን፣ መነኮሳቱን ምን አባት አለ ዛሬ እያለ የሚሳደብ ሰው እግዚአብሔር በእውነት አንደበታችንን ይጠብቅልን። አንተ መንኩሰ ለምን አትሞክረውም? አንተ ለምን አባቱን አትሞክረውም ቢባል እቅድ የሌለው ሰው ለወደፊቱ ራሱ እቅድ የሌለው ሰው ወስነው የመነኮሱት ሊታቻልና ቅዱስ ጎርጎርዮስ ይህንን ህይወት መኖር ቢያቅተን ማድነቅ እንዴት ያቅተን አይላል። ድንግልናን በዚህ ምክንያት ነው የምናከብረው። ሌላው ድንግልና ሰማዕትነት ሁሉ ያስቀበለን ይገርማቸው። አሁን እኛ እንደ ተራ ነገር ቆጥረን የምንጥለውን ድንግልና ለዓለማጣት ብለው ሰማዕታት የሆኑ ቅዱሳን አሉ። ለምሳሌ ቅድስት አርሴማን መጥቀስ እንችላለን። ቅድስት አርሴማ ይህ ቀረሽ የማትባል መልካም ነበረች። አንድ ንጉሥ አፍቅሯት ነይ ካላገባው ሲል እሱን ጥላ ስትሸሽ ወታደር ሲልክባት የተላከው ወታደር ደግሞ አይቷት አንቺንማ እኔ ማግባት አለብኝ ይላት አይነት ማለት ነው። ውበቷ ግን አላሰናከላትም ከእግዚአብሔር መንገድ ማለት ነው። እሷ ብቻ አይደለችም። ከእሷ ጋር የነበሩ በጣም ብዙ ደናግላን፣ በጣም ብዙ መነኮሳያት
መናንያን ድንግልናዬን ከአሕዛብ ከአረማዊ ጋር ከማጠፋ የምንኩስና ቃል ኪዳኔን ከማፈርስ ሞት ይሻለኛል ብለው ለድንግልና ብለው ሰማዕታት ይሆናሉ። በረከታቸው ይደረግ። እንግዲህ ርቀታችንን እንድታዩት ነው። እኛ እንደ ዋዛ የምናየውን ንጽህናና ድንግልና ላለማጣት እስከ ሞት የተጋደሉ ቅዱስ ጳውሎስ ገና ከኃጢአት ጋር አልተጋደላችሁም ደም እስከ ማፍሰስ ድረስ ይላል። ከኃጢአት ጋር ደም እስከ ማፍሰስ የተጋደሉ ብዙ ቅዱሳን አሉ። ሌላው ድንግልና የመጨረሻው እንደ መግቢያ የማነሳው አክሊል አለው፣ ክብር አለው። ምን አለው? አክሊል አለው። አክሊል አለው። በምድር ተክሊል አለው፣ በሰማይ አክሊል አለው አይደል? በምድር እስከ ጋብቻ ጸንተው ለሚቆዩ ሰዎች አሁን እዚህ ትምህርት ላይ እናነሳውን በቦታው እናነሳዋለን። በድንግልና ጸንተው ለመቆየታቸው አክሊል ትደፋላቸዋለች ቤተክርስቲያን፣ ዘውድ ማለት ነው። ቅዳሴያችንን ሰምታችሁ ከሆነ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን ይልና ቀጥሎ በድንግልና ስለሚኖሩ ሰዎች ይላል። እስከ ጋብቻ ድረስ ሰው እኮ ከቻለ እድሜው ሙሉ ነው በድንግልና ለመኖር ወስኖ ፍጹም ልትሆን ብትወድ ያለ ሽታ ተከተለኝ የሚለውን ቃል መፈጸም ያለበት። ያ ቢያቅተን ግን እስከ ጊዜው ድረስ እንኳን እስከ ጋብቻ ድረስ ጸንቶ መቆየታችንን ቆጥራ ቤተክርስቲያን አክሊል ትሰጣለች። ይህ በምድር ነው። በሰማይ ግን ድንግልና ዋጋ አክሊል ያለው ጸጋ ያለው ነው። እንግዲህ በእውነት ለመረዳት እግዚአብሔር በቸርነቱ ይርዳል። ይህ ካነሳን ዛሬ በሰፊው የምንመለከተው እግዚአብሔር እኛ ንጹህ ሆነን ድንግል ሆነን ምን የሚጠቀመው ጥቅም አለ? ለእግዚአብሔር የሚጨምርልን ነገር አለ? የሚቀነስበት ነገር አለ? ለማ ብሎ ነው? ለእኛው ብሎ ነው። የዛሬው ትምህርት ዋነኛ ዓላማ በእውነት ብዙ ጊዜ እንዲህ አይደረግም እንዲህ ይደረጋል የሚሉ የቤተክርስቲያንን ሕግጋት ወይም የመጽሐፍ ቅዱስን ትእዛዛት እግዚአብሔር የእኛን ደስታ ለመቀነስ ወይም ደግሞ እግዚአብሔር እኛ የምንፈልገውን እንዳናደርግ ልጓም ሊፈጥርብን ብሎ እንደ ጠላት እንድናየው በሚያደርግ አስተሳሰብ ነው ብዙዎቻችን የምንረዳው። እንዲህ ማድረግ ይቻላል፣ እንዲህ ማድረግ አይቻልም የሚሉ ጥያቄዎችን የሚመነጩት እግዚአብሔር ሕጉን የሰራው ለእኛ ብሎ መሆኑን ካለመረዳት ነው። ድሮ ታስታውሳላችሁ እዚህ ጋር መቆም ክልክል ነው የሚል ማስታወቂያ ለጥፍ ነው። ከኔ ጋር ናችሁ? ትዝ አይላችሁ? እዚህ ጋር መቆም ክልክል ነው ሲባል መቀመጥስ ይላል፣ መተኛትስ ልክ እንደዚያው እንደዚህ ያደረገ ኃጢአት ነው እንዴ? እንደዚህ ያደረገ ድንግልና ይፈርሳል እንዴ? ይሄስ እያለ የምንጨቃጨቀው የእግዚአብሔርን ኢንቴንሽን አልተረዳንም። ለምንድን ነው የእኛን ንጽህና መጠበቅ የፈለገው? እግዚአብሔር ምንም ነገር የሚያደርገው ለማን ጥቅም ነው? ለእኛ ጥቅም ነው። ሲጀመር ንጹህ ሁኑ፣ ድንግል ሁኑ፣ ከዝሙት ተጠበቁ የሚለውን ሕግ መስራቱ ቀርቶ በእውነት ነው የምነግራቸው እግዚአብሔር እኛን ማስታወሱ ራሱ ቸርነቱ ነው። ለዚህ እግዚአብሔር ዳዊት ምን ይላል? ታስበው ዘንድ ሰው ምንድን ነው ይላል። ምትለው ዘንድ ታስበው። አሁን ለምሳሌ ከዚህ ምድር ላይ ሰው በአውሮፕላን ወይ በሆነ ነገር ወደ ላይ ከፍ ቢል ምድር ላይ ያሉ ነገሮች ሁሉ መጠናቸው ምን እያለ ይመጣል? ትልቁ ህንፃ ያለ የመጨረሻው ረጅም የሚባለው ህንፃ ምን ይሆናል? ሰውስ የለም ማለት ያን ሰው ማስታወሱ አይጠቅማችሁ ጊዜ አለ የለም ብሎ ማለት ብዙ ከዋክብት እኮ አሉ፣ ብዙ ጋላክሲዎች አሉ፣ በቢሊየን የሚቆጠሩ ከዋክብት አሉ። ሁሉንም የሚያውቅ አምላክ ምን ይላል የእግዚአብሔር ላይ ይህን ከማለቱ በፊት የእጆችን ስራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? ይህንን ሁሉ ድንቅ ፍጥረት ፈጥረ፣ ይህንን ሁሉ ከዋክብት ፈጥረ፣ እነዚህን ሁሉ መላእክት ፈጥረ ሰውን ማሰብ እንደው ታስበው ዘንድ ሰው ምንድን ነው ይልና መልሶ ደግሞ ኢዮብ ጻድቁ ከሱ ይቀበልና በጠዋት ከእንቅልፉ ነቅቷል ወይ ማታ አስተኝቷል ወይ ብለህ ታስታውሰው ዘንድ ሰው ምንድን ነው? አሁን እኛ አስቦ እግዚአብሔር ማስታወሱ ብቻ እንዳይመስላችሁ የራሳችሁ ጸጉር ራሱ በእግዚአብሔር ዘንድ ምን ያለ ነው? አሁን የኛ ጸጉር ምን ይሰራል? የራስ ጸጉር ድረስ አንዱ አትወድቅም ያለ ሰማይ አባት ፈቃድ ይላል። እስከዚህ ድረስ ያስታውሰናል። ስለዚህ በእውነት ስላስታወሰን ስሙ የተመሰገነ ነው። ከማስታወስ ግን አልፎ ጭራሽ ኃጢአት ሰሩ፣ ጽድቅ ሰሩ፣ ሩካቤ ከጋብቻ በፊት ፈጸሙት፣ ከጋብቻ በኋላ ፈጸሙት የሚለው ማስታወሱ ራሱ እኛን እንዳከበረ ቁጠሩት። ቀላል ምሳሌ ልስጣችሁ። ለምሳሌ እዚህ ቤት ውስጥ ላለነው ሰዎች አሁን ጉባኤ እየተማርን እያለ እዚህ መሬት ላይ የምትርመሰመስ አንዲት ጉንዳን ብትኖር እናያታለን፣ ታዩታላችሁ። አሁን እዚህ ጋር ደረሰች ትላላችሁ፣ ትምህርቱን አቋርጣችሁ ከነመሮራም አናስታውሳት።
እሷም ምናልባት ሰው የለም ትል ይሆናል አላውቅም። ከጉንዳኑ የተማረው ኤቲስት ጉንዳን ሰው የሚባል ፍጡር የለም ብሎ ሊል ይችላል። እኛም ጉንዳኑ ዞር ወዲያ ወዲህ ጉዳያችን ጉንዳን ከጋብቻ በፊት ነው ከጋብቻ በኋላ ነው ሩካቤ የሚፈጽመው ብላችሁ ታስቡ። ያስቃል። ለምን ጉዳይ ምንድን ነው? ለእኛ ምንድን ነው? አንድ ጉንዳን ሰርግስ አለው እንዴ? ትዝ ብሏችሁ ያውቃል? ስለነሱ መራባት እንዴት እንደሆነ እንደው ቁጭ ብለን አስበን ይሄን ካደረጉ ኃጢአት ነው ጽድቅ ነው ልናስባለን? እኛ እኮ እንኳን ለእግዚአብሔር ለመላእክት እኮ ከጉንዳን ያነስነን። እግዚአብሔር አስታውሶ መኖርህን አስቦ ጭራሽ ከጋብቻ በፊት ከጋብቻ በኋላ ብሎ በሐሳብህ ዝሙት አስበሃል፣ በሐሳብሽ ንጽህና አስበሃል ብሎ አክብሮ ማስታወሱ ራሱ የቸርነቱ መጠን ነው እንጂ እኛ በእግዚአብሔር ፊት ምንም ነን። ስለዚህ ሕግ እግዚአብሔር ሁሉ የሚሰራው ለማን ጥቅም ነው? ለእኛ ጥቅም ነው። ይህ የመጀመሪያው ነጥብ ነው። እንግዲህ በቤተክርስቲያናችን መጽሐፍ ወይም በትልቁ መጽሐፍ በመጽሐፍ ቅዱስ ስለ ንጽህና ስንናገር ያው ሩካቤ መፈጸም ዝሙት መፈጸም ነው። መጽሐፍ ቅዱስ ይገርማቸዋል 3 ቃላት ይጠቀማል። በወንድና በሴት መካከል የሚፈጸምን ሩካቤ፣ ህጋዊውን ሩካቤ፣ ህጋዊውን ግንኙነት ማለት ነው ሲገልጸው 3 ቃላት ይጠቀማል። አንደኛው ሩካቤ ነው ወይም መገናኘት፣ ረከበ፣ አገኘ፣ ተገናኘ ማለት ነው። ስለዚህ የመጀመሪያው ምንድን ነው? የሚጽፍ ሰው የለም በነገራችን ላይ። እንዴት ነው ነገሩ? አንደኛው ሩካቤ ይባላል። ሁለተኛው ከሩካቤ ቀጥሎ ማወቅ ይባላል። ለምሳሌ አዳምን ሚስቱን ሔዋንን ምን አለት? አወቃት። ሶስተኛው በቤተክርስቲያን ብዙም አንጠቀምበትም፣ ግን ዓለም ላይ ሰው ሲጠቀምበት ትሰማላችሁ። ወሲብ የሚል ቃል ትሰማላችሁ አይደል? አዎ፣ 3ቱ ቃላት ናቸው። እነዚህ 3 ቃላት ብቻቸውን ሩካቤ መፈጸም ያለበት በጋብቻ አጥር ውስጥ ብቻ መሆኑን ያሳያሉ። ወደ ሌላው ዝርዝር ሳንመጣ አንደኛው ምንድን ነው አልኳችሁ? ሩካቤ ወይም መገናኘት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁም ምን ይላል? ስንት ስጋ እንዲሆን ካለ በኋላ ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። ሩካቤ ማለት በስጋ ምን መሆን ነው? አንድ መሆን ነው። ስለዚህ ከሚስት ጋር ልታደርገው ይገባ የነበረው ሩካቤ እንዴት ከጋለሞታ ጋር ትፈጽመዋለህ? ምክንያቱም በስጋ መገናኘት ማለት ስንት መሆን ነው? አንድ መሆን ነው። መገናኘት ሩካቤ የሚለው ቃል የክብር ቃል ነው። ስለዚህ ከማንም ጋር ሊፈጸም አይችልም። ሁለተኛው አዳም ሚስቱን ሔዋንን ምን አላት? ይሄ ደግሞ በጣም ጥልቅ ነው። ይገርማችሁ አዳም ሚስቱን ሔዋንን አወቃት የሚለው ቃል ምን ያህል ሩካቤ የተቀደሰ መሆኑን፣ ስጋዊ ግንኙነት ስጋዊ ፍትወት መወጫ ብቻ ሳይሆን የነፍስም ጭምር አንድነት ያለበት ህብረት ያለበት የስሜት አለመተፋፈርን፣ አንድነትን፣ ፍጹም ፍቅርን የሚያሳይ ያ ደግሞ ትልቅ ደስታ የሚሰጥ አድርጎ እግዚአብሔር የፈጠረው። እግዚአብሔር ሩካቤን የፈጠረው ለመራባት ብቻ አይደለም፣ እንድንባዛ ብቻ አይደለም። እሱ አንዱ ነው እንጂ ለመባዛት ብቻ አይደለም። ወይ እንደ መላእክት አንዴ ብዙ አድርጎ ሊፈጥረን ይችል ነበር። አለዚያም ወይ እንደ እጽዋት በፖሊኔሽን ነው የሚባል ብን እያልን እየተነንን እንድንባዛ ማድረግ ይችላል አይችልም? ወይ ደግሞ እንደ እንስሳት ሲዝን፣ አሁን እንስሳት የሚራቡበት ሰዓት አላቸው የላቸው? የሰውስ የመራቢያ ጊዜ ይባላል ነው የለውም። ጾሙ ምንም ተውት፣ ግን ፖቴንሻሊ በማንኛውም ጊዜ ሰው ሩካቤ መፈጸም እንዲችለው ነው የተፈጠረው። ይህ ማለት ሁሌ እንዲፈጽመው ነው ማለት አይደለም። የባልና የሚስት ሩካቤ ማለት የክርስቶስና የቤተ ክርስቲያን ፍቅር ምሳሌ ነው። ቤተ ክርስቲያን ሁሌ ትወልዳለች፣ ሁሌ አክቲቭ ናት፣ የሚቋረጥ አይደለም በክርስቶስና በማን መሀል ያለው ፍቅር። ስለዚህ የእኛን ጋብቻ ክርስቶስ የቤተ ክርስቲያንና የእሱን አንድነት ምሳሌ አድርጎታል። ስለዚህ ጋብቻ ላይ የሚፈጸመው ሩካቤ አወቃት ይላል። እዚህ መሀል የሕክምና ተማሪዎች ትኖራላችሁ፣ ወይም በዛ ዙሪያ ያላችሁ ሰዎች እግዚአብሔር ሲፈጥረን አንድ ሰው ሩካቤ በመፈጸሙ ደስታ እንዲያገኝ የሚያደርጉ ሰውነታችን ውስጥ ያሉ ኬሚካሎች አሉ። እነዚያ ሲረጩ የበለጠ ሰው ደስታ ይሰማዋል፣ ፍጹም እርካታ ይሰማዋል። ያንን ሩካቤ ግን ከብዙ ሰው ጋር በፈጸመው ቁጥር ደስታ እንዲሰጡ የተፈጠሩት ኬሚካሎች ስቃይ እንዲፈጥሩ ወደ መሆን ይመጣል። ስለዚህ ሰው ይጎዳል፣ ህሊናው ይቆስላል፣ ራሱን ይጠላል፣ በጣም ብዙ ነገሮች ይኖራል። ከብዙ ሰው ጋር በሆነ ቁጥር የተፈጠረው ለዛ ስላልሆነ ደስተኛም አንሆንም፣ ሰላምም እናጣለን፣ ብዙ ችግር ውስጥ እንገባለን። ስለዚህ አዳምም ሚስቱን ሔዋንን ምን አላት? አወቃት የሚለው ቃል የከበረ ቃል። ሶስተኛው ወሲብ ነው። ወሲብ አውሰበ ማለት ነው።
አውሰበ አገባ ማለት ለምሳሌ ተጋቡ፣ እርስ በርሳቸው ተጋቡ ለማለት አውሰበ ነው ግዕዙ። ስለዚህ ከጋብቻ ውጪ የሚፈጸምን ዝሙት መጽሐፍ ቅዱስ ወሲብ የሚል ክብር አይሰጠውም። ወሲብ ተብሎ ሊጠራው የሚችለው በባልና በሚስት መካከል። ከጋብቻ ውጪ ያለውስ ካላችሁ 3 ቃላት መጽሐፍ ቅዱስ ይናገራል። አንደኛው ዝሙት ነው። ሁለተኛው አስነወራት ነው። ሶስተኛው ደረሰባት ነው። ምን ዝሙት፣ አስነወራት፣ ደረሰባት። ዝሙት የሚለው ማመንዘር የሚለው ዝሙት የሚለው ማንም ከማንም ጋር በፈለገው ጊዜ የሚፈጽመውን የኃጢአት ስራ ነው በአጠቃላይ ጠቅላላ ስሙ። ዝርዝሩም ግን አፈጻጸሙ ደግሞ ሲዘረዝር አንደኛው አስነወራት ይላል። መጽሐፍ ቅዱስ ላይ አስነወራት የሚል ቃል 2 ጥቅሶች ልስጣችሁ። ዘፍጥረት 34:2 ላይ ሴኬም የተባለ ሰው አንዲት ዲና የምትባልን እስራኤላዊት ሴት ድንገት ቀምቶ ይደፍራታል እና አልተገረዘም። ከኔ ጋር ናችሁ? በብሉይ ኪዳን አንድ ሰው እስራኤላዊ ለመሆን የእግዚአብሔር ሕዝብ ለመሆን ምንድን ነበር የሚፈጽመው? ዛሬ እንደምንጠመቀው እነሱ ምን ያደርጉ ነበር? ግዝረት ይፈጽሙ ነበር። ግዝረት የፈጸመ ሰው እስራኤላዊ ነው። ወንዶቹ ናቸው ሴቶቹ ናቸው የሚገረዙት? ወንዶች። ሴቶቹ እስካላችሁ ሴቲቱ ከተገረዘ ሰው ጋር በምታደርገው ሩካቤ በዛ ድንግልናዋ ሲፈርስ የሚፈሳትን ደም የግርዛቱ ወይም የግዝረቱ ቃል ኪዳን አካል አድርጎ እግዚአብሔር ቆጥራት ነበር። ልክ ይህችን ሴት ሴኬም የተባለው ሰው ከአሕዛብ መካከል መጥቶ ደፈራት፣ አስነወራት ይላል መጽሐፍ ቅዱስ። አለቀሰች። ያለቀሰችው በመደፈሯ ሳይሆን በምን አይነት ሰው በመደፈሯ ነው። የበለጠ ደግሞ ለምን ከእስራኤል ቃል ኪዳን ምን ሆነች? ወጣች። ከዛ በኋላ የልቡን ከሰራ በኋላ እባካችሁ ፍቀዱልኝ ግዝረት ልፈጽምና ልቀላቀል አለ። እሺ አሉት። እሱም ቤተሰቦቹ፣ ጓደኞቹም ሁሉ ወንዶች ሁሉ እንዲገረዙ ተስማሙ። ልክ ግዝረት ፈጽሞ ቁስል አለው አይደለ? ግዝረት የፈጸመ ሰው ቆስሎ በጣም ቁስሉ የሚጸናበት ቀን ጠብቀው ታሞ በተቀመጠበት ቀሚስ ለብሶ ተጠንቅቆ በቁስል ላይ ያለ የዚህ ዲና ወንድሞች መጥተው እሱን ከነ ጓደኞቹ ገደሏቸው። ከዛ ያዕቆብ እንዴ ልታስፈጁ ነው ወይ? ለዚህ ሴኬማውያን እንዴት ጨረሳችኋቸው ብሎ ሲጠይቅ ምን አሉ? በጋለሞታ ላይ እንደሚደረግ በእህታችን ላይ ያደርግባትን አክብሮ ጠይቆ ላግባ ብሎ ሊፈጽም ሲገባው እንዴት እህታችንን ያስነውራታል፣ ይደፍራታል? እየሰማችሁ ነው? አሁን በዚህ ታሪክ የተፈጸመው ሩካቤ መጽሐፍ ቅዱስ ምን ብሎ ጠራው? አስነወራት። ሌላ ጥቅስ ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 14 ላይ ይህ ደግሞ በጣም ጸያፍ የሆነ ታሪክ ነው። ወንድም እህቱን የደፈረበት አምኖን የተባለ ወጣት። አሁን ይህን ስትሰሙ ምናልባት ሊሰቀጥጥ ይችላል ጆሮ። ወንድም የገዛ እህቱን ልትሉ ለምን ይመስላችኋል? እግዚአብሔር ያጻፈው መጽሐፍ ቅዱስ ምንም አዲስ ነገር እንደሌለ እንድናውቅ። እየሰማችሁ ነው? በዘመዳሞች መካከል፣ በወንድምና በእህት መካከል፣ በአባትና ልጅ መካከል ዝሙት ሊፈጸም ይችላል። ቢፈጸም እንዳትደነግጡ፣ ያልተፈጠረ እንዳይመስላችሁ። ወደዚህ መስመር የገባችሁ ንስሐ ግቡ። ይህ በደል የተፈጸመባችሁ ተሰራችሁ እንዳትቀሩ። በእናንተ አልተጀመረም። ከእናንተ ቀድሞ ይህ ነገር የደረሰባችሁ ሌሎችም ሰዎች አሉ። መጽሐፍ ቅዱስ ድንቅ መጽሐፍ ነው። ጥሩ ጥሩን እየመረጠ የተጻፈበት መጽሐፍ አለ። ለጆሮ የሚከብዱ በአባትና በልጅ መካከል የተፈጸመ ሩካቤ አለ። ሎጥ ከገዛ ልጆቹ ሴት ልጆቹ የወለደው ከገዛ ሴት ልጆቹ አስክረው አጠጥተውት ሳንወልድ ከምንቀር ብለው ከአባታቸው በልደዋል። ኃጢአት ነው ግን ተጽፏል። ለምን እንዲህ አይነት ነገር የገጠመው ሰው እኔ ከሰው አልተፈጠርኩም ብሎ ተሰብሮ እንዳይቀር። ቅዱሳንም አሉ ከወንድም ከእህት የተወለዱ ጻድቃን ሰማዕታት የሆኑ ብዙ አሉ። እና እንዲህ ተፈጠረ ብሎ ጽንሱን መግደል ስህተት በስህተት ይታረማል? አይታረምም። አንድ ነገር ተፈጠረ ብሎ ሌላ ደግሞ ኃጢአት የሚጨምር ሰው አለ። መጽሐፍ ቅዱስ ጥቅቅ አድርጎ ክፉንም ደጉንም የጻፈልን ዓለም ላይ ከፀሐይ በታች ምን የለም አዲስ ነገር የለም እንድንል ነው። እና አምኖን ይገርማቸዋል የገዛ እህቱን ደፈራት፣ አስነወራት የሚለው መጽሐፍ ቅዱስ ግን ሩካቤው የዋለበት ቃል አስነወራት ነው። ሌላ ቃል አልተጠቀምም። አወቃት አይልም። አወቃት ለማለት የከበረ መሆን አለበት። ሁለቱም ምን ማለት አለባቸው? መስማማት አለባቸው። የልቡና ፍቅር ያስፈልጋል፣ አንድነት ያስፈልጋል። ሌላ ሁለተኛው ቃል ደረሰባት ነው። ዘፍጥረት 30 ከቁጥር 4 እና መጽሐፈ ሩት ምዕራፍ 4 ከቁጥር 13። እነዚህ ሁለት ታሪኮች ላይ ደግሞ ወንድና ሴት ያደረጉት ሩካቤ ደረሰባት ይላል። ለምን አስነወራት አላለም? ለምን ደረሰባት አለ? ከአንድ በላይ ጋብቻ የፈጸሙ ሰዎች አሉ የሉ? መጽሐፍ ቅዱስ ላይ አሉ። ምናልባት አንዳንድ ሰው መጽሐፍ ቅዱስ ላይ ዳዊት ብዙ አገባ፣ ሰሎሞን ብዙ አገባ ሲባል
ይህንን ጠቅሶ አይቻላል ለካ የሚል ሰው አለ። እግዚአብሔር ጋብቻን ሲመሰረት አንድ ሰው ለስንት ሰው ነው? ለአንድ ሰው ነው። አንድ ሰው ለአንድ ሰው ነው። ከመጀመሪያው እንዲህ አልነበረም ይላል። ዳዊት ብዙ ሚስቶች ነበሩት? አዎ ነበሩት። ብዙ ቁባቶች ነበሩት። ተጠቀመ ወይ? አልተጠቀመም። እንደውም ተጎዳ። ብዙ ስቃይ ነው የገጠመው። ሰሎሞን ብዙ ሚስቶች ነበሩት? አዎ 80 ቁባት ነበሩት። ከነስማቸው እንኳን አያውቃቸውም ነበር። ተጠቀመ ወይ? አልተጠቀመም። ጣዖት እስከ ማምለክ አስደረሱት። ሰሎሞንን ያህል ጠቢብ የጥበብ መጀመሪያ ማንም መፍራት ነው። ጣዖት አስመለኩት። የጥበብ መጀመሪያን አስረሱት ሰሎሞንን። ህይወታቸው ምስቅልቅል ያለ ነው። ቢወድቁም እንኳን በዚህ ህይወት ቢኖሩ እንደ ጥሩ ነገር አርአያ ያላችሁ እንዳጣናን ሰዎች ይሄ ፖሊጋሚ ብዙ ሰው ማግባትን ለመደገፍ አረ እናንተ መጽሐፍ ላይ እኮ ገሌ አግብተዋል ብዙ ይላሉ። አንድ አባት ጠየቁ ይባላል። የሆነ ሀገር ሄደው እዚህ ክርስቲያኖች ናቸው፣ ግን ደግሞ ባህሉ ብዙ የማግባት ልምድ አለ እና ከአንድ በላይ ያገባ ሲሉ አንድ ሰውዬ እጃቸውን አወጡ። ስንት አግብተዋል ሲሏቸው 7 ያገለግለኝ ዘንድ ህዝብ ይልቀቅ ይላል እግዚአብሔር አላቸው። ገብቷችኋል? እና የእኛ ቤተክርስቲያን በምንም አፕሩቭ አታደርገው። ቢፈጸም እንኳን ከዚህ በኋላ እንዳይቀጥል አበክራ ታስተምራለች። ሰሎሞንም ብዙ በማግባቱ ብዙ ቁባት በማስቀመጡ ተጠቀሞች ተጎድቷል። እና ደረሰባት የሚለው ዋርሳ፣ ለምሳሌ አንድ ወንድ አንዲትን ሴት አግብቶ ሳይወልድ ቢሞት ወንድሟ ይወርሰው ነበር። በዋርሳ ምክንያት ተጋብተው ከእሷ ጋር ዝሙት ሩካቤ ሲፈጽም ያንን አስነወራት እንዳይል ተስማምተው ነው። ሩት ለምሳሌ ቦዔዝ ጋር ሄዳ ፈልጋ ነው ዋርሳ ሆነኝ ብላ የለመነችው፣ ተስማምተው ነው። ስለዚህ አስነወራት አይልም፣ ግን ምን አለባት ይላል? ደረሰባት ይላል። ቦዔዝም እንደዚሁም ባላም የያዕቆብ ሚስቶች ራሔልና ባላ አሽከሮቻቸውን ገረዶቻቸውን እባክህ ከእሷ ጋር ካልተኛህ ብለው ለፉክክር ማለት ነው። እኔ መውለድ ባልችል ዛሬ ማህፀን ኪራይ ምናምን ይባላል አይደል? እኔ ቢያቅተኝ ቢያንስ ከገረድ ይወለድ ብለው ሞክረው ነበር። ያኔ የተፈጸመው ሩካቤ ደረሰባት ነው። አሁን ይህን ሁሉ ለምን ዘረዘርከው ካላችሁ ከጋብቻ ውስጥ ከጋብቻ ውጭ የሚፈጸመው ሩካቤ ይለያያል። ፊዚካል የሚፈጸመው ነገር ይለያያል፣ ግን በእግዚአብሔር ዓይንስ ይለያያል። ቅዱስ አትናቴዎስ በአጭር ቃል አብራርቶታል። ይህንን ለምሳሌ አንድ ሰው በጦር ሜዳ ሄዶ ትናንት ስንፎክር እንደዋለው ማለት ነው። በጦር ሜዳ ሄዶ 1000 ሰው ቢገድል ከነስሙ ሺህ ገዳይ ነው አይደል የሚባለው? ጀግና ነው የሚባለው። ምን ስላደረገ? ስለገደለ ይሸለማል። ጦርነቱ ካለፈ በኋላ እንደው መሸለም አምሮት መሳሪያውን ወልውሎ ከሰፈር ሰዎች 10 ሰው ቢፈጅ ጀግና ነው አይደለም? ይታሰራል። ስንት ሰው ገድሎ? 1000 ገድሎስ? አቤት ለምንድን ነው ሲባል በጦርነት መግደሉ ምንነት ይባላል። በሰላም ጊዜ ጦርነት መክፈት ግን ወንጀል ነው። ከጋብቻ ውጭ ሩካቤ መፈጸም ማለት በሰላም ሀገር ጦርነት መጀመር ማለት ነው። ታውስ ነው የጀመረው፣ መቆም አለበት፣ ሆነ ንስሐ መግባት አለበት። ስለዚህ በእግዚአብሔር ዓይን አንዱን ግብር የሚፈጸመው ግብር በሁለት ዓይን ያየዋል። እግዚአብሔር የሚያጸድቀው የሚወደው የሩካቤ የቅድስና ሕይወት ለሁላችን እግዚአብሔር በቸርነቱ ያድለን። እንግዲህ ይህንን እንደ መግቢያ ካነሳ በእውነት በጣም ዛሬ በሰፊው የምንመለከተው ድንግልና ንጽህናን መጠበቅ ለምን አስፈለገ፣ ወይም እግዚአብሔር ይህንን ሕግ መስራት ለምን አስፈለገው የሚለውን ነው። እንግዲህ ዓለም የምትለውና ቤተክርስቲያን የምትለው ነገር በጣም የተለያየ ነው። ዓለም ድንግልናን ታቃልላለች። ገና አሁን ይህ ትምህርት ሲጀመር ማን ንጹሕ አለ የሚል ሰው አለ። በቃ እኮ ዘመኑ ተበላሽቷል። ማን ከዚህ በኋላ ትምህርት ተሰጠ አልተሰጠ የዘገየ ነገር ነው። ድንግልናውን ቢያጣ ንጽህናውን መመለስ ይችላል አይችልም? ይችላል። ሁለተኛ እኛ እንደሚመስለን ላይሆን ይችላል። ሰይጣን ሆን ብሎ ነው ድንግልና እንደሌለ አድርጎ የሚሰብከው። እኛ ደናግል ናቸው ብለን የማንጠብቃቸው ስናያቸው ይችማ ይሄማ በፍጹም ዘማዊ ነው ብለን የምናስበው ሰው በእግዚአብሔር ፊት ንጹሕ ሊሆን ይችላል አይችልም? ይችላል። ንጽህናቸውን ጠብቆም ይኖረዋል። እንኳን ኢትዮጵያ ውስጥ የሚገርማቸው አውሮፓ ውስጥ፣ አሜሪካ ውስጥ፣ እንግሊዝ ውስጥ እኔ እንኳን በቅርብ የማውቃቸው ከዛ መጥቶ የመነኮሱ ወንድሞች እህቶች አሉ። በጣም አማርኛ የማይችሉ በዛ ሀገር ቋንቋ የተማሩ በዛ ቋንቋ ያደጉ። እኛ ስናያቸው ኃጢአት ቢሰሩ የሀገሩ ጸባይ ነው ወደው አይደለም የምንላቸው። እግዚአብሔር የሚመርጠው ሰው ይታወቃል አይታወቅም? በአንጻሩ ደግሞ ንጹሕ ነው ወይ እሷማ አንገቷን የደፋች ነች የሚባለው በኃጢአት ሊወድቅ ይችላል። ሰይጣን ግን ተስፋ እንድንቆርጥ እዚህ ማን አለ ጭራሽ እንድታፍርበት ዓለም በድንግልና በጣም ትዘብታለች። ቅድም እንዳነሳሁት
የሚጠጣው ባለመጠጣት እስከዛሬ ጠጥታታል አንዴም አታፍርም እያለ የሚያመነዝረው ባለመማመንዘር ጭፈራ ቤት የሚሄደው እስከዛሬ አይተሻታችሁም አይታጣቅም እያለ በማሸማቀቅ መንፈሳዊ ሕይወት ሊኖር የማይችል አይዲያል የሆነ ነገር እንደሆነ ያስመስል ይሞክራል። አንዳንድ ሰው ደግሞ አሁን ማን ንጹህ ሆኖ ነው አትፍረዱ ይላል። እየሰማችሁ ምን አትበሉ? ችግሩ አትፍረዱ ከሰው ይጀምርና በኋላ እግዚአብሔር ነው አትፍረዱ ይሉታል። የእግዚአብሔር ስራው ምንድን ነው? እሱንም አትፍረዱ ለማለት ከመጽሐፍ ቅዱስ አትፍረድ ብቻ የምትታያቸው ሰዎች አሉ። ሌላው ጥቅስ አይመቻቸው። አትፍረድ። አንዲት ሴት በዝሙት ተከሳ መጣች ወደ ክርስቶስ ታስታውሳላችሁ። ከዚያ በድንጋይ ትወገር ይላል ሕጉ፣ ምን ትላለህ አሉት። አምላካችን ኢየሱስ ክርስቶስ ጎንበስ አለና በጣቱ ጻፈና ቀና ብሎ ከእናንተ መካከል ኃጢአት የሌለበት ሰው ቢኖር ይህችን ሴት ምን ይበላል? ድንጋይ አንስቶ ይግደላት፣ ይውገራታል። የጻፈው ምንድነው? አንዳንድ ሊቃውንት እንደሚሉት በተአምራት ልክ እንደ ኪቦርድ እና እንደ እንትን ማለት ነው እንደሚታየው እንደ ፕሮሰሰሩ እዚህ ላይ ተጽፎ ኃጢአታቸው ታየ ነው። ግን ብዙ ሊቃውንት ደግሞ የተረጎሙ ምንድነው? ክርስቶስ የጻፈው ጥቅስ ነው። በኦሪት ሕግ ላይ ምንም ይላል መሰላችሁ? አንዲት ሴት በዝሙት ከተያዘች እሷም በድንጋይ የምትወገር ከሆነ አብሯት ዝሙት የፈጸመውም ሰው አብሮ ምን ማለት አለበት? እዛ መሀል ከእሷ ጋር የተኙ ሰዎችም አሉ። ይገርማችኋል። ትገደል ሲሉ ጥቅሱን ጻፈው። እሷ ከተገደለች እናንተም አብራችሁ ምን ማለት አለባት? ነገሩ አላማራችሁ ድንጋዩን ጥለው ወደ የቤታቸው ሄዱ ማለት ነው። እና ይህን ታሪክ በመጥቀስ ኃጢአት የሌለበት ይውገራት ይላል። አሁን ድንግልናን ጠብቁ፣ ንጽህናን ጠብቁ እንዴት ትላላችሁ? ማን ንጹህ የሆነ ሰው አለ? እኛ ንጹህ ሆንም አልሆንም የእግዚአብሔር ቃል ግን ንጹህ ነው አይደለም? እኛ ስለ ቆሸሽን ቃሉን ማቆሸሽ አንችልም። አሁን ከባድ ዘመን ላይ ያለ ነው። ስለዚህ በቃ እንደምን ብላችሁ ምን ትምህርት የለም። ያንተን ወቅታዊ ሁኔታ አይደለም መስበክ። ሰባኪው የሚሰብከው አሁን ያለውን ፐርፎርማንሱን እያየ ያው እንኳን ጥሩ አይደለም ምዕመናን ጥሩ አይደለም እኮ ከባድ ነው ብሎ መስበክ የአቋም መግለጫ ነው እንደ ስብከት አይደለም። እኛ ወደቅንም ተነሳንም ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ምንድን ነው? ንጹህ። እዚህ የሚሰበከው ንጹህ ቃል ፍጹምነት ነው የሚሰበከው። ኖርማል ነው። የእኛን ድክመት የዘመኑን መበላሸት እየጠቀስን ንጽህና ድንግልናን ከመናገር ወደኋላ እንልም። የሚገርማችሁ በእውነት ሰዎች ድንግልናን በጣም የሚያቃልሉ ሰዎች ያጋጥሟቸዋል። በተለይ እዚህ በጣም ገና ቲኔጀሮች ልጆች አላችሁ ገና ህፃናት እና አንድ ወጣት ከድንግልና ህይወት ከንጽህና ህይወት እንዲወጣ የሚያደርገው የጓደኛ ግፊት ነው። መጠጥ የሚጠጡ ጓደኞች ካሉት እስካሁን ቀምሰህ አታውቅም እያሉ እንደ ትልቅ እንደ ጸበለስ ሰይጣን ብትቀምሰው ይገልጥልሃል እንዳለው እንደ አዲስ ትልቅ ነገር ነው ምስጢር እንደሚገልጽ ነገር እስካሁን አይታታቅም እያሉ ማሸማቀቅ። ሌላው ጓደኛ ሲይዙ ወይ ደግሞ መጠጥ ውስጥ ዝሙት ውስጥ ምን ሲገቡ ደግሞ እስካሁን ድንግልነሽ እስካሁን ድንግልነህ እያሉ ተፈላጊነት እንደሌላት እንዲሰማት ያችልች እኔ ከሌላው አንሳለሁ ወይ ብለው ብዙ ወጣቶች ፕሩፍ ለማድረግ ተፈላጊ ነኝ የሚለውን ቼክ ለማድረግ አሁን አይጥ ተፈላጊነቷን ቼክ ለማድረግ ድመቶች ማትሄዳለች እስቲ ወደዳለሁ ወይስ ትላለች መኖር አይሻልም? ይሻላል አይሻልም? እና እንደዚህ አይነት ሪስክ የሚወስዱ አሉ። ተፈላጊነታቸውን ቼክ ለማድረግ ብለው ይገቡበታል። ሌላው ስድቡን ትችቱን እስካሁን ምንም አታውቂም መባልን ፈርተው። የሚገርማችሁ ግን በድንግልና የሚዘብቱ ፊልም የሚሰሩ ድራማ የሚሰሩ ድንግልና ገሌ እስከዚህ ዓመቱ ድንግል ሆነ ብለው የሚቀልዱ ሰዎች አፋቸው ይህንን ይበል እንጂ የድንግልና ሕይወት ግን ያከብሩታል። የንጽህና ሕይወት ከማንም በላይ እነሱ ያከብሩታል። ለምን መሰላችሁ? ለምሳሌ አሁን አንድ በጣም ዘማዊ የሆነ ሰው ብዙ ሴቶች ጋር የሚተኛ ሰው ብዙ ዝሙት ሊፈጽም ሰው ሊያገባ ሲወስን ምን አይነት ሴት ነው ማግባት የሚፈልገው? ልክ እንደኔ አለሌዋን ፈልጋቸው አምጡልኝ ይላል እንዴ? እንደው ድንግል ትሆን እንኳ ላይ ቢያንስ ብዙ ቦታ ያለች ቢሆን አይመርጥም? ይመርጣል አይመርጥም? አናምነው እንጂ ውስጣችን የሚፈልገው ይሄን ነው። እሺ ካገባ በኋላ ሚስቱ ከፈለገችው ሰው ጋር ስትሄድ ደስ ይላል እንዴ? ይቆጣል፣ ይበሳጫል። እንደዚህ ነው የተፈጠረው። አሁን እኮ ዝም ብለን የምንሰቃየው ከተፈጥሯችን ውጭ የሰራን አንድ ሰው ከስንት ሰው ጋር ሊሆን። ስለዚህ ትሰቃያለህ እንጂ ለጊዜው እንደው አድሚት አያረጉትም አፋውጥተው እንጂ ውስጣቸው ግን ይህንን ህይወት ያከብረዋል። ለጊዜው አጠጭም እስካሁን መጠጥ ቀምሰህ አታውቅም እንዲያታረግም ብለው
የኃጢአትን ሕይወት በጣም የሚያሞካሹ ሰዎች ውስጣቸው ግን ያከብራል። ልክ እንደ ናቡከደነጾር 3 ደቂቃን እሳት ውስጥ ጨመራቸው። ካልሰገዳችሁ እሳት ውስጥ ትገባላችሁ አላቸው፣ ጨመራቸው። ሲያያቸው እሳት ውስጥ ገብተው ምን አላሉ? ሳይቃጠሉ ሲቀሩ የመጀመሪያው መዝሙራዎችን አመሰላቸው። ናቡከደነጾር የአናንያ የአዛርያ የሚሳኤል አምላክ ምን ያለ ይሁን የተመሰገነ። በመሰረቱ ናቡከደነጾር ለጥቅስ የሚሆን ሰው እንዳይመስላችሁ አደራችሁ። ስታዩት በጣም ይዘላብዳል መጽሐፍ ቅዱስ ላይ። ምዕራፍ 1 ላይ እግዚአብሔርን ያመሰግናል። ምዕራፍ 2 ላይ እግዚአብሔር ማን ነው ይላል። ምዕራፍ 3 ላይ መዝሙር ያወጣል። ምዕራፍ 4 ላይ እኔ ነኝ አዛዥ ናዛዥ ፈጣሪ የለም ብሎ ደግሞ ሳሪ ያስገጠዋል እግዚአብሔር። ስለዚህ ይሄ ለጥቅስ የሚሆን ሰው አይደለም። ግን ባጭሩ ሰዎች በኃጢአት ሕይወት ውስጥ መኖርን እያደነቁ እንኳን ውስጣቸው ግን የንጽህና ሕይወት ይፈልጋል ይፈልጋል። ሌቦች ለምሳሌ ሰርቀው የሚተዳደሩ ሌቦች ዘበኛ ሲቀጥሩ ምን አይነት ዘበኛ ነው የሚፈልጉት? እንደኛ ሌባ ፈልጉልን ይላል። ምን አይነት ይፈልጉ? እነሱ እኮ ሌቦች ናቸው። ዓለም ሌባ ሆና ታማኝ ዘበኛ ግን ትፈልጋለች። ስለዚህ የመጀመሪያ የንጽህና ሕይወት የቀደሉበት ሁሉ ይጠሉታል ማለት አይደለም። ሁለተኛው አንዲት ወጣት አውቶባዮግራፊ ራሷን የህይወት ገጠመኝ የጻፈች ልጅ አለች እና የኮሌጅ ተማሪ ያለው ትላለች። ጓደኞቼ በጣም ይሰሩኝ ነበረ። እነሱ ወደ ክለብ ሲወጡ ነው ያልሄድም፣ አልጨፍርም፣ አልጠጣም። እነሱ ብዙ ወንዶች ጋር እየቀያየሩ ጊዜ ሲያሳልፉ፣ እኔ ግን ትምህርቴ ላይ ብቻ ነው የማተኩረው እና ልቋቋመው ያልቻልኩት ትችት ይደርስብኝ ነበር አለች። በጣም ይተቿታል እሷ እነሱ እንደሚሆኑት ስላልሆነች። አንድ ነገር ግን ሳስብ እጽናና ነበረ። ምንድን ነው የሚያጽናናኝ? እኔ እንደነሱ መሆን እችላለሁ፣ እነሱ ግን እንደኔ መሆን አይችሉም። እነሱ አንዴ ስለገቡበት ነው እኔ ወዳለሁበት ሁኔታ መመለስ ስለማይችሉ ሪቨርስ ሊደረግ የማይችለውን ነገር ስለገቡበት በንስሐ ይመለስ ማለት አለ። ግን እሷ ወዳለችበት መንፈሳውያን አሉ እነዚህ ሰዎች እና ይሄ ያጽናናኝ ነበር። ዓለም በጣም ታውቃለሁ እንጂ በእውነት ለመናገር የድንግልናን የንጽህናን ሕይወት ውስጧ ያደንቋል፣ ያከብረዋል። ሌላው ቀርቶ በዝሙት የሚኖር ሰው አግብቶ ልጅ ከወለደ በኋላ ሴት ልጁ ድንግልናዋን ብትጠብቅ ነው ደስ የሚለው ወይስ እንደፈለገች ብትሆን? ተመልከቱ። አሜሪካን ሀገር ውስጥ አሁን ምን አይነት ችግር አለ? መቼስ እነሱ ማያመጡብን ጉዳይ ነው። ብዙ ክርክር አለ። ጾታ መቀየር ምን የሚባሉ ጉዳዮች አሉ አይደል? አሁን ግብረ ሰዶም ሁሉን ያልፈቀዱ ነገር የለም። ሰው ትዝ ያለው ሁሉ ይፈቀዳል። አይምሮ ይመጣል። ግን በጣም ይገርማችሁ ይሄ ትራንስጀንደርን፣ የጾታ መቀየርን፣ የግብረ ሰዶምን ሌላውንም ነገር በጣም የሚያጋኑና የሚያወሩት ሰዎች ታሪካቸው ሲጠና በጣም ጥሩ ትዳር ያላቸው ሰዎች ናቸው። እነሱ ጥቅቅ ብለው የኖሩ ዓለም ግን ድምቅልቅ እንድትል ይሰራል። ያንን ህይወት ውስጣቸው ግን ምን ይለዋል? ያከብረዋል፣ ያደንቀዋል። ቢያንስ ልጃቸው እንደዛ እንድትሆን አይፈልጉም። ለሌላው ምን ችግር አለው? ፈታ ብሎ ዘና ብሎ መኖር ነው እንጂ ይበሉ እንጂ ይህንን ህይወት ግን ዞሮ ዞሮ የተፈጠርነው በእግዚአብሔር ነው። እሱ ህጉን የሰራው ለእኛ የሚሆን አሁን አንድ ይሄ ማይክሮፎን ቢበላሽ፣ ይሄ ሞንታርቦ ቢበላሽ ማኑዋሉ ይነበባል አይደል? ምኑ ጋር ነው እሱ የሚለው ምን ሆኖ ነው ብሎ ተነቦ ይስተካከላል። የኛ ማኑዋላችን ምንድን ነው? የቱ ጋር እንደተሰራ ሄዳችሁ ማየት ነው። የቱ ብሎ ይላል ነው። ጋብቻ ተበላሸ ማለት ዓለም ብዙ ነገር ነው። ሰይጣን እኮ የመጀመሪያውን ጋብቻ በጥብጦ ነው ሰውን ከገነት ያወጣው። የፈተናት ለብቻዋ ለይቶ ማለት ነው። ባልና ሚስት ብቻቸውን ሲሆኑ ስለ ጋብቻ ስንማር እናነሳዋለን። ብቻቸውን ሲሆኑ ለብቻ ለይቶ እሷን ፈተናት። ከዛ ገዥነትን የበላይነትን እሷ ውስጥ ከተተ እያለ በዛ ምክንያት የመጀመሪያው ጋብቻ ተበጠበጠ፣ ዓለም ተበጠበጠ ማለት ነው። አሁንም ሀገራችንም ውስጥ ዓለማችንም ውስጥ ያለው ድብልቅልቅ ያለ ነገር ጀርባው ቢጠና ቤተሰብ ነው ችግሩ። ወይ በእናት ብቻ ወይ በአባት ብቻ ወይ ደግሞ በጣም በሚጣላ ቤተሰብ መካከል። ቀላል ምሳሌ ልስጣችሁ። ሂትለር የሚባል ሰው ታውቃለህ? በጣም ጨካኝ ሰው፣ ወደ 6 ቢሊዮን አይሁዳውያንን አሰቃቂ በሆነ ሁኔታ የገደለ ሰው ነው። የሂትለርን ልጅነት ስታዩት ወላጆቹ እርስ በርስ የሚደባደቡ፣ እሱን ደግሞ በጣም የሚቀጠቅጡት የሚያሰቃዩት። ስለዚህ ወላጆቹ ሲቀጠቅጡት አደገ። እሱ ደግሞ ሲያድግ እኛን ምን አደረገ? ቀጠቀጠ። ሲቀጠቀጥ አድጎ የሚቀጠቅጣል። ይህን ስላችሁ በልጅነቱ አቢዩዝ የተደረገ ሁሉ መጥፎ ይሆናል ማለት አይደለም። ሰው የሚማረው ነገር እንደየፐርስፔክቲቭ ነው። አንድ አባት ልጁን መጠጥ መጥፎ መሆኑን ለማስተማር
ትል አስቀመጠና ትሉ ላይ አረቄ ያፈሰሰበት። ጭርጭር ብሎ ትሉ ሞተ። ምን ያስተምራል ይሄ? አረቄ ምን ያደርጋል? ይገላል ብሎ እንዲማረው። ልጁ ግን ምን አለ? በጣም ጥሩ አረቄ ከጠጣን ወዳችን ውስጥ ያለው እንትን ምን ይልል። ስለዚህ ተመሳሳዩን ታሪክ ሰዎች በተለያየ አቅጣጫ ሊያዩት ይችላሉ። ወላጆቹ አባት ተነስቶ እናትን ሲቀጠቅጣት እያየ ያደገ ልጅ ሁለት ነገር ይማራል። አንደኛው እሱም ሲያገባ ሚስቱን መቀጥቀጥ እንዳለበት ሊማር ይችላል። አንደኛው ደግሞ እንዴት እናቴን እንዲመጣታል፣ እንዴት ለሴት ልጅ እንደዚህ ይጨከናል፣ እኔ ግን ሳገባ ሚስቴን እንከባከባለሁ ይላል። ያዩት ነገር ግን ስንት ነው? ከክርስቶስ ግራና ቀኝ የተሰቀሉ ወንበዴዎች ሁለቱም ያዩት አንድ ነው። አንድ ክርስቶስን ማለት ነው። ያኛው ገነት ገባ፣ በመንግስት በመጣ ጊዜ ምን በላይ እኩል ነው፣ አብረው ያሉት። ይሄኛው ግን በስተግራ ያለው ጭራሽ በቀረችው ሰዓት እንኳን ይቅር በለኝ አንተ የእግዚአብሔር ልጅ ቆም ከራስህን እኛንም ብሎ በቀረችው ዕድሜ ተሳድቦ ሞተ። እስከዛሬ የምግባር ነበር ችግሩ፣ የሃይማኖት ጨመረበት ማለት ነው። ክርስቶስን ተሳደበ። ስለዚህ ልጅነቱ መጥፎ የሆነ ሁሉ መጥፎ ሲሆናል ማለት አይደለም። በመጥፎነት ውስጥም ጥሩ መማር አለ። ጥሩ ለመማር ይርዳን እግዚአብሔር። አብርሃም ለምሳሌ ሚስቱን ሳራን ይዞ ወደ ጌራራ ሄደ። ጌራራ ሲሄድ ሚስቴን እንዳይቀሙኝ ብሎ ሚስቱን ምን ይናታል? ይገርማቸዋል። ይሉና አንብቡት። ልጁ ይስሐቅን ሲያገባ ሲያድግ እሱም እሷን ይዞ ሲሄድ ምን ይናታል? ከአባቱ የተማረው ማለት ነው። ውሸት ይወርዳል። አያችሁ፣ ከቤተሰብ ያየውን ጥሩ ነገር ይማራል፣ ከቤተሰብ ያየውን መጥፎ ነገር። ዮሴፍ ወንድሞቹ ማነው ያዕቆብ ኤሳውን አታሎ ደም ቀብቶ ብኩርና ቀም አይደል ሲያድግ፣ የገዛ ወንድሞቹ ደግሞ ያልሞተውን ዮሴፍን ሞተ ብለው ደም አፍሰው ይሄ ልጅ ድምፅ ነው ብለው እድሜ ልክ አስለቀሱት። ከአባት ያየው ነገር ወደ ልጅ ሊወርድ ይችላል፣ ላይወርድም ይችላል። በምን አወቀ? አብርሃም ምሳሌያችን ነው። የአብርሃም ወላጆች ምን ነበሩ? ጣዖት አምላኪዎች ነበሩ። የአብርሃም ወንድም እኮ የጣዖት ሰማዕት እኮ ነው። የምን ሰማዕት? ጣዖት ሲቃጠል አይቶ አምላኬን እኔን ብሎ ገብቶ ሞታ ነው። ሰማዕተ ጣዖት ይሉታል። አብርሃም ግን የማይሰማ አምላክ አይደለም ብሎ የፀሐይ አምላክ ተናገረኝ ብሎ ፈጣሪውን ፈልጎ ስርወ ሃይማኖት የሃይማኖት ስር ሆነ። በረከቱ ይደረብን። ከተመሳሳይ ቤተሰብ ሁለት በጣም ነጭና ጥቁር የሆኑ ሰዎች ሊወጡ ይችላሉ። እዚህ ሁሉ ውስጥ ምን ከተተኝ በሰለጠነው ዓለም በሚባለው ውስጥ ቤተሰቦቻቸውን የገዛ ልጆቻቸውን እየተንከባከቡ በዚህ መስመር እንዲሄዱ እያደረጉ ሌላው ዓለም እንዲበላሽ ያደርጋሉ። አሁን ከጋብቻ በፊት የሚፈጸም ሩካቤ ዝሙትን ዓለም ታበረታታለች። መጠናናት ውስጥ ይሄም ይግባበት ይላል ማለት እርስ በርስ መተዋወቅ መጠናናት ውስጥ በሩካቤም ተያይተው የምትስማማኝ ከሆነች የማይስማማኝ ከሆነ ብለው እንዲተው ማለት ነው። ሰው አንደኛ ጫማ አይደለም እየተለካ ይወለዳል። አይ አልበቃኝ ይባላል። ሰው አይባልም። ክቡር ነው አይደለም ሰው ነው። ይህንን ነገር ያመጡት ነጮቹ ናቸው። ከጋብቻ በፊት ዝሙት መፈጸም ከገና ቲኔጀሩ 13 14 ዓመት ሆኖ እንዲገቡበት ያስተምራሉ። በትምህርት ቤት ደረጃ ካሪኩለም ቀርጸው ጥሩ ጎን ሊኖረው ደግሞ የራሱ ጉዳት አለ። በጊዜ እዚህ ነገር ውስጥ እንዲገቡ ያደርጓቸዋል። ይህ ምን አመጣ? በምዕራቡ ዓለም ጋብቻ የሚባል ነገር የለም። ቤተሰብ የሚለው ጽንሰ ሀሳብ ፊልሞች ላይ ነው ያለው። እሱም አሁን ጭራሽ እሱም እየተመካከለ እና ጥቂት ሰዎች 10 ዓመት ሙሉ በጋብቻ አብራችሁ ቆያችሁ በጣም ይደንቃል ይባላል። አበላሹት። ጋብቻን ያጸናል። በጊዜ ተያይተው ቢጀምሩ ኖሮ ጥሩ ይሆናል ጋብቻቸው ተብሎ የተጀመረ ነገር አሁን ጋብቻ የሚባለው ቤተሰብ የሚባለው ነገር እንዲጠፋ ከጀርባ ዲያብሎስ አለ። በእውነት ዓለም ድብልቅልቅ እንድትል ጭካኔ የሞላባት ዓለም እንድትሆን ስለሚፈልግ ትልቁን ቤተ መቅደስ አፈረሰው። ይህ ቤተ መቅደስ ቤተሰብ ነው። ቤተሰብ ነው። በቤትህ ላለች ቤተክርስቲያን ሰላምታ አቅርብልኝ ይላል ቅዱስ ጳውሎስ። ቤት ላለች በቤታችን ያለች ቤተክርስቲያን በእውነት ቤተሰባችን። ስለዚህ ቤተሰብን ማፍረስ ምን እንደሚያመጣ ማነው አስቀድሞ ወደ ዝሙት ውስጥ መግባት ምን እንደሚያመጣ ያሳያል። ሌላው አንዳንዴ በጣም መረዳት ያለብን ሰውነታችን ቤተ መቅደስ መሆኑን ነው። ብዙ ጊዜ ስለ ዝሙት ሲነሳ፣ ስለ ሲጋራ ማጨስ፣ ስለ ጫት መቃም ሲነሳ ጥቅሱ የቱ ጋር ነው የሚሉ ሰዎች ማለት አትቃሙ ይላል። ካሳየ ዛሬ አቆማለሁ ይላሉ። አይኖርም ብለው እኮ ቢሮም አቆሙም በመሰረቱ እና ሲጋራ ሺሻው እንደዚህ የመሳሰለው ነገር የቱ ጋር ነው የሚከለክለው? እግዚአብሔር የፈጠረው ሁሉ መልካም ነው ብለው ሰዎች ይከራከራሉ። ግን በጣም የሚደንቃችሁ
እንደዚህ ብለው የሚከራከሩ ሰዎች ቤተ መቅደስ ውስጥ ሲጋራ ይጨስ ቢባል ይስማማሉ አይስማማሉ? በስመ አብ የሚሉት እኔ ቤተ መቅደስ አላልኩም። ቤተ መቅደስ አላልኩም። በሁሉም ምን አለ ቦታ አለው። እኛ የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ። እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ይላል። የእግዚአብሔር ሕያው ቤተ መቅደስ ናችሁ። ስለዚህ እኛ በሰውነታችን የምንሰራው ኃጢአት ሁሉ ቤተ መቅደስ ውስጥ እየተፈጸመ ነው። ቤተ መቅደስ ውስጥ መቅደስ ሰውነታችንን፣ ታቦት ጽላት፣ ህሊናችን፣ ልባችን የሰማነው በልቡናችን ጽላት ይጻፍልን ይባላል። ልባችን ምንድን ነው? ጽላቱ ነው። ቃለ እግዚአብሔር የሚጻፍበት ጽላት ነው። ቤተ ቅድስተ ቅዱሳን ነው። የኦሪቱን እኮ የደብተራ ኦሪት የቤተ መቅደሱን ስትራክቸር ስታዩት ቀጥታ የኛ ባዮሎጂካል ስትራክቸር ነው አቀማመጡ። ቤት ስትገቡ እናንተ መርምሩ። መታጠቢያው ሳይቀር እጣን የሚታጠንበት ሳምባችን የሚቀመጥበት ቦታ ላይ ነው የሚቀመጠው። እየሰማችሁ ነው። ሰውን ታስተኙትና ቦታው ላይ ምልክት አደርጋለሁ። የቱ ጋር ነው ሳምባው ያለው የቱ ጋር ነው ትሉና የደብተራ ኦሪት የቤተ መቅደሱ ቅርጽ ማለት የኛ ሰውነት ቅርጽ ነው። መቅደስ ናችሁ ሊለን ነው እግዚአብሔር ለሌላ አይደለም። ስለዚህ በመቅደስ ሰውነታችን ላይ ነው እና ቤተ ክርስቲያን ነኝ እኔ ብሎ ሰው ካሰበ ከኃጢአቱም ከዝሙቱም ከሱሱም ከሌላውም ክፉ ነገር ሁሉ ይርቃል። እግዚአብሔር በቸርነቱ ይህን ለማድረግ ይርዳል። የሚገርማችሁ በጋብቻ ውስጥ አሁን ማመንዘር፣ ለምሳሌ ሚስት ከባሏ ውጪ ከሌላ ጋር ብታመነዘር፣ ባልም ከሚስቱ ውጪ ሊያደርግ ባልና ሚስት ክርስቶስንና ቤተክርስቲያንን ይመስላሉ ብያቸዋል። ስለዚህ ሚስት ከባሏ ውጪ ሄደች ማለት ቤተክርስቲያን ጣዖት አመለከች ማለት ነው። ከሙሽራው ከክርስቶስ ውጪ ሄደች ማለት ነው። እግዚአብሔር ይህንን እንኳን በአዲስ ኪዳን በብሉይ ኪዳን አድርጎታል። በአንድ ወቅት ነቢዩ ሆሴዕን እንዲህ ብሎ አዘዘው። ነቢያት በጣም አስደናቂ ናቸው። ነቢያት ትንቢት በቃል ይናገራሉ፣ በሕይወታቸው ይናገራሉ፣ በአለባበሳቸው ይናገራሉ፣ በሚመጡበት ትራንስፖርት ይናገራሉ። እየሰማችሁ ለምሳሌ በፈረስ ላይ ከመጡ ጦርነት ሊመጣ ነው ማለት ነው። በአህያ ላይ ከመጡ የሰላም ዘመን ነው ማለት ነው። ሕዝቅኤልን ደግሞ ጸጉር ተቆረጥ ብሎ በጣም የሚገርም ጸጉር አቆራረጥ አለ። ቤታችሁ ስትገቡ አልጎጉት። ግማሹን ጸጉሬን ተላጨዋለሁ፣ ግማሹን ትንሽ ትንሽ አስቀር፣ ግማሹን ደግሞ ትንሽ ቁረጥና አቃጥለዋል። እንግዲህ እንዴት አይነት ጸጉር ቁርጥ እንደሆነ ገሙት። ግማሹ ተላጭቷል፣ ግማሹ ተቆርጧል። ምንድነው ሊለው የፈለገው? ህዝቤ ብትንቱን ይወጣል። ጸንቶ የሚቀጥ ጥቂት አለ። ከጸጉር ጥቂት አስቀር ማለት ከህዝቤ በሚመጣው መከራ የሚቀሩ ሰዎች አሉ። ቆርጣ አቃጥለው ማለት እሳት የሚነድባቸው ብዙ የሚያልቁ ህዝቦች ደግሞ አሉ። በእውነት እንዲህ ካለው መቅሰፍት ይሰውራል። ነቢያቱን በራሳቸው ህይወት። ሆሴዕን ግን ምን አደረገው መሰላቸው? አገር የሚያውቃት ጋለሞታ ሴተኛ ዳሪ ነበረች። ሂድና አግባት አለው። ሴተኛ ዳሪ የእግዚአብሔር ትእዛዝ ነው። ሄደ አገባት። አገር ጉድ አለ። ይችን ጋለሞታ ያገባ ብለው እንደው ተንጫጩ። ከዛ እሷ ደግሞ የለመደች ገንዘብ የለመደች ስለነበረች በጣም ዘማ ስለነበረች እሱን ትታ ገንዘብ ከሰጣት ሰው ጋር ሄደች ማለት ጥላው ኮበለለች። ሆሴዕ ነብዩ አሁንም አገር ጉድ አለ። ማግባቱ ሲገርመን ይኸው ጥላው ሄደች። ትበለው ይላል ግማሹ። ነቢይ አይደል ከዚህ ዘማ ጋር እንዴት? ከዛ ሂድና አለው እግዚአብሔር ብዙ ገንዘብ ይዘህ ሂድና ከፍለህ ድጋሚ አግባት። እየሰማችሁ ነው አለው። አሁን በዚህ ዘመን ደግሞ አንድ ነቢይ ላይ ብሎ ተነስቶ እንደዚህ ማድረግ ይችላል ማለት ያለው ማድረጋችሁ ወሽ ብሎ ጥቅስ እንዳይወስዳለ ምንድነው እግዚአብሔር ሊለው የፈለገው? ለእስራኤል ነው ሊላቸው። እስራኤል ጣዖት እያመለኩበት ነበር። ጣዖት ማምለክ ማለት ዝሙት ነው ለእግዚአብሔር። እስራኤልን አንቺ ሙሽራዬ ነሽ፣ እኔ ሙሽራሽ ነኝ፣ አግብቼሻለሁ፣ አጭቼሻለሁ ይላል እግዚአብሔር እስራኤልን። እስራኤል ግማሹ ሕዝብ ልቡ ሸፍቶ ጣዖት ሲያመልክ ምን እንደተሰማው ለማሳየት ሆሴዕን ሂድና ጋለሞታይቱን አግባ ነው። ሲያገባ ጉዳሉ አልገባቸውም ስለነሱ መሆኑ። ጣዖት እያመለካችሁብኝ ነው ማለት ነው። ከዛ ጥላ ሄደች። ጥላ ስትሄድ መልሰም ልበላት አግባት አለው። አንዴ ገንዘቤ ናችሁ፣ ገዝቻችኋለሁ፣ ወዳችኋለሁና ድጋሚ ገዛችኋለሁ፣ ድጋሚ ህዝብ ያደርጋችኋለሁ። እኛንም ሁላችንም ደሙን ከፍሎ ህዝቡ አላደረገንም አድርጎናል። ሆሴዕ ክርስቶስ ምሳሌ። ሆሴዕ ማለት ኢየሱስ፣ ሆሴዕ ኢያሱ፣ ኢየሱስ ተመሳሳይ ነው ትርጉሙ መድኃኒት ማለት ነው። ስለዚህ እኛ ቤተ መቅደስ ነን የሚለውን ማሰብ ከዝሙት ያርቃል። እንደው ወደ መጨረሻው ነጥብ ልምጣ፣ ለዛሬ ብዙ ሰዓት ላለመውሰድ። እግዚአብሔር
በንጽህና ህይወት በድንግልና ህይወት እንድንኖር ለምን ፈለገ የሚሉ 4 ቁም ነገሮችን እንመልከትና የዛሬውን ትምህርት እናጠቃልላለን። የመጀመሪያው የንጽህናን ክብር እንዳናጣ። በውስጥ የንጽህናን ክብር ምን እንዳንል። የንጽህና ክብር ያልኩት በለመዳችሁት ቋንቋ ላለመጠቀም ነው እንጂ የንጽህና ክብር የሚለው በግዕዝ ሲሆን ምን ይሆናል? ለምሳሌ የመጽሐፍት ቤት በግዕዝ ምን ይሆናል? ቤተ። የንጽህና ክብርስ ክብረ ንጽህና ሲባል እኛ ብዙ ጊዜ ቀጥታ ድንግልናውን ቅድም ያልነውን ኦርጋን ወይም መናስልት የሚባለው በግዕዝ እሱ ነው የሚለው። እሱን አይደለም። ክብረ ንጽህና ማለት የንጽህና ክብር ማለት ነው። እግዚአብሔር በድንግልናም በሉ በንጽህናም በሉ እንድንኖር የሚፈልገው የንጽህናን ምን እንዳናጣ፣ ክብር እንዳናጣ። በአጭር ቋንቋ እኛን ከራሳችን እየጠበቀ ነው። እስቲ በሉ እኛን ከማ እግዚአብሔር ሁላችንን ከራሳችን ይጠብቃል። ከራሴ ጠብቀኝ ብሎ ጸሎት በጣም ትልቅ ጸሎት ነው በእውነት። ለምሳሌ ቅዱስ ዮሐንስ አፈወርቅ ይላል ሰው የሰው ጠላት የለውም፣ ከራሱ በላይ ለራሱ ጠላት የሚሆን ማንም የለም ይላል። እውነት ነው። ሰው ሊጠላን ብዙ ክፉ ነገር ሊያደርግብን ይችላል። ሲኦል ውስጥ ሊጨምረን ይችላል። ሲኦል የምንገባው በማጥፋት ነው። ስለዚህ ለእኛ ከእኛ በላይ ምን የለም ጠላት የለም። ሰው የፈለገ ቢከፋብህ ግን ሊያስኮልና አይችልም። አንተን ቂም ስትይዝ ባይሆን ሰው ሲያስከፋ ቂም ከያዝክ አንተ እሱ ጎዳው ብለህ እየጎዳ ያለው ማንን ነው? ኔልሰን ማንዴላ የሚባሉት የነፃነት ታጋይ ጥሩ ንግግር የተናገሩት አለ። ቂም መያዝ ማለት ይላሉ ወንድምህን ለመጉዳት ብለህ መርዝ መጠጣት። አንተ ስትጠጣ እሱ እንዲሞት ማለት ይሞታል። ቂም መያዝ ማለት ራስህን ነው መርዝ እያጠጣ ያለው ክፉ ነው። በዛ ሊጎዳን ይችላል እንጂ ሰው ሊጎዳው አይችልም። ሰውን ሊጎዳው የሚችለው ከማንም በላይ ማን ነው? እግዚአብሔር ከራሳችን ይጠብቃል። እኛው በምንሰራው ኃጢአት፣ እኛው በምንሰራው ክፉ ነገር፣ በምንናገረው፣ በምንፈጽመው ነው ሲኦል የምንወርደው። ከዛ ይጠብቃል ሁላችንም። በሌላ ቦታ ደግሞ ራሱ ዮሐንስ አፈወርቅ ምን አለ? አንተ ለአንተ ካለ ፍቅር የበለጠ እግዚአብሔር አንተን የሚወድበት ፍቅር ይበልጣል። ሁላችንም መቼስ ራሳችንን እንወዳለን። አንወድም? እንወዳለን። ኃጢአትም አይደለም። ባልንጀራህን እንደምን ወደድ። ስለዚህ ራስን መውደድ ይቻላል ይቻላል። ግን እኛ ራሳችንን ከምንወደው በላይ ማንም የሚወደን ይበልጣል። ስለዚህ ከራሳችን ይጠብቀናል። አባት ስለሆነ ልጅ የፈለገውን ሲያደርግ አባት ደስ ያለውን ያድርግ ብሎ ይተዋል? አይ ታፍላፍ የሚባል ነገር አለ። ሰው ከመውደዱ የተነሳ ልጁን የሚከለክለው ነገር አለ። ታው አይሆንም የሚለው ነገር አለ። ገንዘብ ያለው ሰው ለልጁ ዝም ብሎ ያለው ብሩ ላይ አይሰጥም። ለልጁ በማሰብ ነው እንጂ ተመክኝቶ አይደለም። በፍቅር ምክንያት የሚከለከል ክልከላ አለ። እና በዛ መንገድ እግዚአብሔር ሁላችንም ስለሚወደን ከዝሙት ሽሹ፣ ድንግልናችሁን ጠብቁ፣ ንጽህናችሁን ጠብቁ የሚለው የመጀመሪያው የንጽህናን ክብር እንዳናጣ ነው። ሰው ኃጢአት ሲሰራ ውስጣዊ ሰላም ያጣ። ሰው ድንግልናውን አንዴ በሚፈጽመው ዝሙት ሲያጣ ድንግልናውን ከማጣቱ በፊትና ካጣ በኋላ ለራሱ የሚኖረው ክብር ሁሉ አይደለም። አንዴ ሳታ ከዛ በኋላ ደግሞ ዝሙትን ደጋግሞ በፈጸመ ቁጥር ለራሱ የሚሰጠው ቦታ የሰልፍ ስቲም የምንለው ማለት ለራሳችን የምንሰጠው ክብር ሁሉ በጣም እየበዛ እየወደቅን ስንመጣ ራሳችንን ምን እየጠላን ወደ መጨረሻ ሲደርስ ራሱን የሚያጠፋለ እንደነ ይሁዳ ሪሞርስ የሚባለው ንስሐ ሳይሆን ፍጹም ራስን መጥላት፣ ወይ ደግሞ በዝሙቱ ከሆነ ወደ ሴተኛ ዳሪነት፣ ወደ ዝሙት ህይወት ሳያስቡት ውሃ እያሳሳቀ ወስዷቸው ሳይፈልጉ ወደማይፈልጉት ህይወት የገቡ ሰዎች አሉ። እግዚአብሔር በቸርነቱ ይመልሳቸው። ስለዚህ እግዚአብሔር እየጠበቀን ያለው ንጽህና ጠብቁ ሲል መጀመሪያ ከማን ነው? ከራሳችን። በእጮኝነት ላሉ ወጣቶች ደግሞ ከጋብቻ በፊት እዚህ ነገር ውስጥ አትግቡ ሲል እግዚአብሔር ደስ አይበላችሁ ብሎ መከልከሉ አይደለም፣ እንድትጋቡ ስለሚፈልግ ነው። እውነት ለመናገር ብዙ ወጣቶችን ጥሩ ጓደኝነት ጀምረው እስከ መጨረሻው እንዳይዘልቁ እንቅፋት ከሚሆኑ ብዙ ምክንያቶች ይኖራሉ። አንዱ ግን ከጋብቻ በፊት የሚጀመር ዝሙት። ከጋብቻ በፊት በሚጀመር ነገር አንደኛ አስቀድሞ የነበራቸው መከባበርና አንዱ ለአንዱ ያለው ኤክሳይትመንት ወደድንም ጠላንም ምን ይቀንሳል። ምናልባትም በተለይ ነገር የሚጸናው በወንዱ ሊሆን ይችላል። ከዛ በኋላ እንደው ንቀትም
አንዳንድ ቃላትን ማሳየት ሊጀመር አይችልም። ባያደርገውም እንኳን ለምሳሌ አሁን ሁለት እጮኛሞች አብረው ሳሉ በድንግልና ቆዩ። ብዙ ቆይተው መጨረሻ ላይ ግን ወደቁ በኃጢአት እና ይቺ ልጅ በማግስቱ የሁለተኛው ቀን ጓደኛዋ ጋር ደወለች። በአጋጣሚ ስልኩን አያነሳም። እየሰማችሁ ምን ብላ ልታስ ለነገሩ ለምን ታነሳለህ? ምን ቀረ ብለህ ታነሳለህ? ላሟን ካገኘው ከወተቷ ምናለኝ፣ ወተቷን ካገኘው ከላሟ ምናለኝ ይባላል። ስለዚህ እውነት እኮ ልጁ መጥፎ ነገር አስቦ ላይሆን ይችላል፣ ግን ከዛ በኋላ ሁሉ ነገር የምታገናኘው ከዚህ ጋር ጸብም ሲፈጠር ለነገሩ ምን ፈልገህ ከኔ ጋር ትሆናለህ? ስለዚህ እግዚአብሔር እየጠበቀን ያለው ከማን ነው? ከራሳችን። ለራሳችን ያለንን ክብር ቦታ፣ በተለይ እህቶች በዚህ በጣም ተጎጂ። ለወንዱ አልፎ ያዥ ሊሆን ይችላል፣ ሁሉም ማለት አይደለም። ለወንድ ልጅ ይባላል የፍቅር ታሪክ ለወንድ ልጅ አንድ ገጽ ሲሆን ለሴት ልጅ ሙሉ መጽሐፉ ነው ይባላል። እየሰማችሁ ነው? ቅር እንዳላችሁ ቦታ አባባል ነው አይደለም ያልኩት። ግን ምንድነው አንዳንዱ አልፎ ሄዶ ወደ ሌላ ሲሄድ ያቺ እህት ላይ ግን የሚጥለው ጠባሳ ከአቅም በላይ ሊሆን ይችላል። ዓለም የእርግዝና መከላከያ አመርታለች። ሌላ በሽታ እንዳይፈጠር የሚያደርጉ መከላከያዎች አምርታለች። የህሊና ቁስል መከላከያ አለ? የለም። የልብ ስብራት መከላከያ ኪኒን የለም። ይህንን የምትችለው ቤተክርስቲያንና እሷ ራሷ የሆነ ክርስቶስ ብቻ ነው፣ እግዚአብሔር ብቻ። ስለዚህ የሚጠይቀን ህጉን ሊከለክለን ደስ አይበላችሁ ብሎ አይደለም። እሱ የፈጠረው ይህንን ደስታ የፈጠረው እሱ ነው። ስለዚህ እየጠበቀን ያለው የመጀመሪያው ከማን ነው? ከጠባሳ ሊያድነን ነው ያለኛው። ሁለተኛ በሌላው ቅድም አንስቼዋለሁ፣ በሌላው ያለንን ክብርም ሊጠብቅልን። አንደኛ እኛ ለማ ያለንን ክብር ለራሳችን ያለንን ክብረ ንጽህና ንጹህ በመሆን ያለንን የራሳችንን ክብር እንዳናጣ። ሁለተኛ ሌላው ለኛ ያለውን ቦታ በቀላሉ የተገኘ ነገር ብዙ ጊዜ ዋጋ ያጣል። በነፃ የሚሰጥ ነገር ሰዎች አይወስዱም። ዋጋው ከፍ ካለ ጥሩ ሳይሆን አይቀርም ይላል። ስለዚህ ሰው የለፋበትን ነገር የደከመ ድንግልና ደግሞ በተለይ ከንጽህና በላይ ድንግልና ሊሰጥ የሚችለው ስንት ጊዜ ነው? አንዴ ሊሰጥ የሚችልን ስጦታ ለማይገባው ሰው ከመስጠት እግዚአብሔር ይሰዋል። ይገባዋል። ይሄ ዋንስ ኢን ላይፍ ታይም ሊሰጥ የሚችል ነገር ለማይደገም ይገባዋል። ከሆነም ደግሞ አንዴ ከተፈጸመም ደግሞ ወደ ንጽህና ህይወት ተመልሶ ወደ ቀደመው ክብር መመለስ ይቻላል። እግዚአብሔር እንደዛ ይመልሰን ሁላችን። ስለዚህ ሁሌ ማሰብ ያለብን ሁለተኛው በሌላው ያለንን ክብር እንዳናጣ፣ ፍቅር እንዳይቀንስ። ፍቅር ይታገሳል ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። ፍቅር ምን ይላል? ብዙ የፍቅርን ማብራሪያዎች ይገልጽና ፍቅር አይወድቅም። እስቲ ላንብበው። ስለ ፍቅር ቅዱስ ጳውሎስ ሲናገር እሺ ሰውነቴን ለእሳት ለስለት አሳልፌ ብሰጥ ፍቅር ግን ከሌለኝ ምንድን ነኝ? ከዛ ፍቅር ይታገሳል ይላል። ፍቅር ያስተዛዝናል። ፍቅር አይቀናም። ፍቅር አያስመካም። ፍቅር አያስታብይም። ፍቅር ብቻዬን ይድላኝ አይልም። አያበሳጭም። ክፉ ነገርን አያሳስብም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ለሁላችን ፍቅር ያድለን። አንድ ወንድ አንዲትን ሴት በትክክል አፈቅራታለሁ ወዳታለሁ ካለ ፍቅር ምን ይላል? ይታገሳል። እስከ ጋብቻ መታገስ አንዱ የፍቅር መገለጫ ነው። ፍቅር ይታገሳል፣ ፍቅር ያዝናል፣ አይቀናናም ይላል። አይቀናናም ማለት እሷ ከፈለገው ወንድ ጋር ስትሄድ ችግር የለውም ይላል ማለት አይደለም። እሱ የእግዚአብሔር ፍቅር ማሳያ ነው። እግዚአብሔር ራሱ በአምልኮቱ ምን ይላል? ቀናይ ነኝ ብሏል። እሱን አይደለም። ፍቅር አይቀናም ማለት ለምሳሌ ሴቷ በደሞዝ በትምህርት በሌላ ነገር ስኬታማ ስትሆን ወንዱ ረብ የሚል ከሆነ ፍቅር የለው ማለት ነው። የበታችነት ስሜት ሊሰጥ ፍቅር አይቀናም። እሷ ከፍ ስትል ብቻዬን ይድላኝ አይልም። ፍቅር አይታበይም። እኔ እኮ እንዲህ ነኝ እያለ ወንዱ ሴቷ ላይ አይታበይም። ሴቱ ወንዱ ላይ አትታበይም። ከእውነት ጋር ደስ ይለዋል። ሁሉን ያምናል። የምትነግረውን ያምናል። ተጠራጥሮ ስለማይቻል ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ስለዚህ ለጊዜው ራስን መግዛት ካልቻለ ግን ለሁለቱም አደጋ ነው። የሚወዳት ከሆነ አንድ ወንድ አንዲት ሴት እንዲታገሳት ነው። የሚገርመው በጣም ትዕግስት የሌለው ፍቅር ግን ወደ ጥላቻ መቀየሩ አይቀርም። የሚገርማችሁ ቅድም ጠቅሼዋለሁ በከፊል እህቱን አፍቅሮ አምኖን የሚባል ሴት አስወራት ብለናል አይደል? እና ፈቃዴን ካልፈጸምሽልኝ አላት። በጣም ሲያስጨንቃት
በጣም ብልጥ ስለነበረች እሺ የዛሬን ተወኝና ሌላ ቀን የፈለከውን ታደርጋለህ ብላ ሰበብ ፈጠረች። እሱ ግን ሞቼ እገኛለሁ ዛሬ ካልሆነ አለ። እሷ የዛሬ ተወኛለችው ሌላ ቀን የት ያገኘኛል ብላ ድጋሚ ላታገኘው ወስና እህቱ ነች ልባ መጨረሻ ላይ አስደወላትና አምኖንም ከዚያ በፊት ከወደዳት መውደድ ይልቅ በኋላ የጠላት ጥል በለጠ። ልክ የልቡን ካደረሰ በኋላ በወደዳት መጠን ምን አላት? ጠላት። ትዕግስት የሌለው ፍቅር ወደ ጥላቻ መቀየሩ አይቀርም፣ ወደ ንቀት መቀየሩ አይቀርም። የዮሴፍን ታሪክ በኋላም አነሳዋለሁ ለመዝጊያ። ግን ዮሴፍን አፈቀርኩ ብላ መውጫ መግቢያ ያሳጣቸው የጲጥፋራ ሚስት ነበረች። አላሸማቀቃትም። አንቺ አታፍሪ ባለትዳር አይደለሽ አላለም። ብዙ ጊዜ ወንዱ ሴቷን ሲፈትን፣ ሴቷ ወንዱን ስትፈትን ክፉ ቃል ተናግሮ ተሳድቦ ማሸማቀቅ አልተፈቀደም። አልሰደባትም። ምንድን ያላት? እንዴት በእግዚአብሔር ፊት ኃጢአትን ምን እላለሁ? ሰበቀችው ብቻ ነው። ባልሽ አንቺን አልሰጠኝም በቤቱ ነው የራሱን ያወራው እንጂ እሷን ወደ መሳደብ አልሄደም። አክብሮ ነው የተናገራት። ግን ሴቲቱ ፈቃዴን ካልፈጸም ካለች መጨረሻ እንደማይሆን ስታቅ እስር ቤት አስወረወረችው። ከኔ ጋር ናችሁ ነው? ከታሰረ አሳሰረችው። እውነት የምታፈቅረው ቢሆን ኖሮ እስር ቤት ትጥላለች? የምትፈልገው ሳይሆን ሲቀር ወደ ጥላቻ ተገለበጠ ማለት ነው። ፍቅር ግን ይታገሳል፣ መልካምን ነገር ለሌላው ይመኛል እንጂ እኔ ብቻ ይግዛኝ አይልም። የምወደው ሰው መልካም ነገር ከገጠመው ይግጠመው ካላሰኘ ፍቅር እንዴት ፍቅር ሊሆን ይችላል? ራስ ወዳድ አይደለም ፍቅር ነው። እና ሁለተኛ ነው የመጨረሻ የትዳር። ሶስተኛው የትዳር ሕይወትን መጠበቅ። እግዚአብሔር ከጋብቻ በፊት ብትችሉ በድንግልና ጸንታችሁ ቆዩ፣ የወደቃችሁ ደግሞ በንጽህና ቀጥሉ የሚለው የጋብቻ ሕይወታችንን የተሻለ ለማድረግ ነው። ለምን ሰው ከጋብቻ በፊት ብዙ ዝሙትን ብዙ ኃጢአትን ሲፈጽም ከቆየ ጋብቻ ውስጥ ከገባ በኋላ በፊት የሚያውቀው ብዙ ነገር ስላለ በፊት የሚያውቃቸውን ነገሮች ጋብቻው ውስጥ ማግኘት ይፈልጋል። እየሰማችሁ ነው? አንድ ሰው ደግሞ እንደ 10 እንደ 20 ሰው ላይሆንለት ይችላል። ስለዚህ የሚፈልገውን ደስታ ሲያጣ ወደ መጥላት፣ ወደ ሌላ ቦታ፣ ወደ ማመንዘር፣ ወደ ሌላ ሰው ለመሄድ ይሄዳል። ስለዚህ እግዚአብሔር ጋብቻውንም ለመጠበቅ በኋላ ከብዙ ሰው ጋር ለምዶ የጋብቻ ሕይወቱ እንዳይበጠበጥ፣ እርስ በርስ መካካድ እንዳይመጣ፣ መጠላላት እንዳይመጣ እግዚአብሔር እየጠበቀን ነው ያለው። የመጨረሻ ነጥብ ላንሳና አበቃለሁ። ደከማችሁ? የመጨረሻ ሁለት ነው የማነሳው። የመጨረሻው ለስጋዊ ሕይወታችን ሲል እግዚአብሔር ንጽህናና ድንግልና ጠብቁ ብሎናል። ለየትኛው ሕይወታችን? ለነፍሱ አይደለም። ለምናችን? በስጋዊ ሕይወታችን ጥሩ ኑሮ እንድንኖር ብሎ ነው። የነፍሱን ተውት። እስቲ የዮሴፍን ታሪክ ሁላችሁም ታውቁታላችሁ። ዮሴፍ በጲጥፋራ ሚስት ቤት በጲጥፋራ ቤት አገልጋይ ሆነ፣ ተሾመ። እጅግ መልከ መልካም ነበር። ሲወጣ ሲገባ አይታው ተመኘችው። ፈቃዴን ካልፈጸምክልኝ አለችው። ብዙ ቀን ወተወተችው። በእውነት ዮሴፍ በጣም የሚደንቅ ወጣት ነው። እድሜው ወጣት ነው። ልባሉ አንዴ አይደለም የለመነችው፣ ሁለቴ አይደለም፣ በጣም ብዙ ጊዜ ነው የለመነችው። አንድ ቀን እምቢ አልኩ፣ ሁለተኛም ቀን እምቢ አልኩ፣ ሶስተኛም እምቢ አልኩ። ከዛ በላይ ግን እግዚአብሔር ቢሆን እኮ አንደርስታንድ ያደርገኛል፣ ግን ይመስላል ይረዳኛል። ከአቅሜ በላይ ነው። ብዙ ታግያለሁ ግን አልቻልኩም ማለት ይችላል አይችልም? ይችላል፣ ግን አላለ። ደጋግማ ስትወተውተው ደጋግማ እምቢ አለ። ደጋግማ የሚመጣው ፈተና የምንጥልበት ኃይል እግዚአብሔር ያድነን። አንድ በር። ሁለተኛ ዮሴፍ በዛ ሰዓት ከእግዚአብሔር ላይ እኮ መቀየም ያለበት ሰዓት ነበር። ሁኔታው ታሪክ ዮሴፍ ወደ ግብፅ የመጣው ፈልጎ ነው? ማን የሸጠው? የገዛ ወንድሞቹ ሲሸጡኝ ወንድሞቼ ዝም ያለኝ አምላክ እንዴት ሕጉን እፈጽማለሁ? አኩርፏል፣ ከፈጣሪው ጋር ተጣልቷል፣ ተበድሏል። በተበደለ ሰዓት ሰው በፈጣሪ ባዘነ ሰዓት ኃጢአት የመስራት ዝንባሌ ይጨምራል። እግዚአብሔር የተወኝን እኔ ሕጉን ምን አስጠበቀኝ ብሎ ይገባበት። ሁለት ነው። ሶስተኛ ዮሴፍ ያለው በሀገሩ ነው በሰው ሀገር? ሰው ሀገር ሲገባ የሚወጣ አመል አለ። ግራ ቀኝ ሲያይ የሚያውቀው ሰው የለም፣ ዘመዶቹ የሉ፣ ጎረቤት የለም፣ ታዛቢ የለም። ስለዚህ ከሀገሩ የወጣ እስኪመለስ ድረስ ቢጭኑት አህያ ማለት ይችላል አይችልም? አላለ። ብዙ ጊዜ እኛ ስንወጣ የሚወጣ አመል አለ። ማያውቁን ሀገር ስንሄድ የምናስነጥፈው ቁርበት አለ። አዲስ አመል ማለት ኃጢአት። ወጣት ነኝ፣ እድሜ ነው፣ ቆንጆ ነች። በምን አወቃላችሁ? መቼስ አሕዛብ ቀርቶ ሕዝብም መርጠው ነገስታቱን ያገባሉ። ይህችን መልከ መልካም ሴት እግዚአብሔርም በእውነት እንደዚህ ደጋግማ እየፈተነችኝማ አላለ።
አሁን ባለንበት ዘመን ቢሆን ይቅርታ አድርጉልኝ፣ አንድ ኢትዮጵያዊ ወይም አንዲት ኢትዮጵያዊት ወይም አንድ አፍሪካ ይላርገው መሰለኝ አስቸጋሪ ነው። በአድዋ ማግስት ደግሞ እንዳላስገባ አንዲት አፍሪካ ሌላ አውሮፓ ምናምን ሄዳ ሰው ቤት ስትሰራ ወይም ሰው ቤት ሲሰራ በጣም ሚሊዮነር የሆነች የሆነ ሀብታም ሰው ወዷት ለዚህ ጉዳይ ቢጠይቃት አይ አልፈልግም ብላ ጥላው ትመጣ እና እዚህ ሀገር መልሳ ችግር ውስጥ ብትገባ ምንድን ነው የሚላት? አንቺ መቼም አልፍልሽ እግዚአብሔር እንጀራ ሲከፍትልሽ ከማ ትበልጫለሽ አንቺ። እና በጣም ነው የምንተቸው። ዮሴፍ የሰው ሀገር ሰው ነኝ ብሎ ማድረግ ይችላል፣ አላደረገውም። የዮሴፍን ቅድስና ለሁላችን ያድለን። በጣም የሚደንቀው ግን አሁን ይህን ሁሉ ለምን አነሳሁት? ዮሴፍን በማድረጉ ስም ይገባ ነው ታሪኩ የሚያበቃው። ዮሴፍ ከዚህ ሴት ጋር ተኝቶ ቢሆንስ ኖሮ የሚለውን እስኪ ምን ያገኝ ነበር? እስቲ ሳትዋሹ አይምሯችን ላይ የመጣውን ነገር ከዚህ ሴት ጋር ቢተኝ አንደኛ ጊዜያዊ ደስታ ያገኛል ያገኛል። በዝሙት በሩካቤ የተፈጥሮ ጉዳይ ነው፣ ጊዜያዊ ደስታ ያገኛል። ሌላስ ምን የሚያገኝ ይመስላል? እንደው ለውሽማ የሚደረጉ ፕሪቪሌጆች ሁሉ ጥቅማ ጥቅሞች ሁሉ ሊሰጡት ይችላሉ። አይችሉም? እንደው ፍትፍት እየጎረሰች እየፈተፈተች አታጎርሰው እና እንደው እያለች ከሌሎች ባሪያዎች የበለጠ ልትንከባከባችን እርግጠኛ መሆን አንችልም። የመጀመሪያ ቀን አብራው ተኝታ ደፈረኝ ብላ ብታሳስረው የሚከለክላት አለ? የ80 ባሏን የካደች አሁን ከዚህ የት ሄዶ ነው የሚከሳት? ወዳኝ ነው እኮ ቢል ማን ይሰማዋል? መጀመሪያ እምቢ ስላላት ያደረገችው እሺ ስላላትም ማድረግ ትችላለች። መብቷል። እሺ ይሄ እንኳን በጣም አከፋሁት። እሺ ብሎ እንደው በቃ በደንብ ብትንከባከበው ደግሞ ነገር በደንብ ብትንከባከበው ዮሴፍ እዛ ቤት ሲኖር የዚያ ቤት አገልጋዮች እንደው የሆነ ጉዳይ ሚስጥር ይዘው ሲንሾካሾኩ ሲያይ ምንድን ነው የሚመስለው? ሰሙ በቃ። ጲጥፋራ የጦር መሪ ነው አይደል? ንጉሥ ፈርዖን አበሳጭቶት ቢመጣና ፊቱ ኮስተር ምንድን ነው የሚለው ዮሴፍ? በቃ ይሄ ነገር ዋጋ የለውም። ኃጢአተኛ የሚያሳድደው ሳይኖር ምን ይላል? ይሸሻል። ጻድቅ ግን እንዳንበሳ ሳይፈራ ልቡ ለጻድቅ እኩል ከማንበሳ። ኃጢአት ያሸማቅቃል። ተሰማ ይሆን ታየ ይሆን? የሰረቀ ሰው ፖሊስ ባየው ቁጥር ሽንቅቅ ይላል። በሌላ ጉዳይ የተኮሳተረበት ሰው በቃ ሰምቶ ነው። ስለዚህ እግዚአብሔር ከሰቀቀንም ጠበቀው። አንድ ሁለተኛ ዮሴፍ ከዚህ ሴት ጋር ቢተኛ ኖሮ እና ደስ ብሏት ወዳው አብራት ቢኖር እዛው ቤት በቃ ነው ምንም ችግር ሳይገጥመው ተንደላቆ ቢኖር እዛው ቤት ያረጃል። የግብፅ ንጉሥ መሆን ይችላል። የነገሰው የት ስለገባ ነው? እስር ቤት ስለገባ ነው። ስለዚህ ለጊዜው የሚቀርብልንን ኃጢአት ትተን መሄድ ንጉሥ ሊያደርገን ሁሉ ይችላል። ለማይረባ ስራ፣ ለማይረባ ደሞዝ፣ ለማይረባ እድገት ብለው ሰዎች ወድቀው ብዙ ችግር ውስጥ ይገባሉ። በሚመጣው ሳምንት የቀረውን እናያለን። የሰማነውን በልቡናችን ያሳድርብን።